ምልከታ አለ። ገድልን እቀበላለሁ የሚል አለ ግዴታ ስለሆነ እሱን ካልተቀበልኩ ኦርቶዶክስም ነኝ ለማለት ያዳግታል። ገድልን ካልተቀበልኩኝ ወይም የማይቀበል ጥሩ ጴንጤ ወይም ቆንጆ ካቶሊክ ነው የሚል ስያሜ ተሰጥቶታል ቃል በቃል። ሌላኛው አካል ደግሞ አይ መቀበለው መርጬ ነው፣ መቀበል ግዴታ አይደለም። ምናልባት ቀሲስ ዲበኩልን የሚያውቋቸው ከሆነ ይህን አስተያየት ተናግረዋልና ግለሰቦቹን ተዋቸውና አልቀበልም ማለት ይችላሉ። አንድ ኦርቶዶክስ ሁኔታውን አይቶ ገድሉን አይቶ ድርሳኑን አይቶ አልቀበልም ማለት ይችላል ወይስ መቀበል ግዴታ ነው? እና በጣም ትንሽ አድክመውናል፣ ግን ግልጽ ስላልሆነለት ከሆነ ችግር የለውም። ይቀጥሉ። እሺ ብርድ መጥቶ እያሳለኝ ነው። ይቅርታ ጋራ ኦኬ ጉድ። ለዚህ ነው እኮ ቅድም እናንተ ከዚህ ብትሆኑ ኑሮ ያሉ ለዚህ ነው። ዞሮ ዞሮ የሚያመጣው ችግር ስለሌለ ልመልስላችሁ እላለሁ። ግን መሆን የነበረበት ምንድን ነው? አንድ ሰው ፕሮቴስት ማድረግ መቃወም የሚችል ከቤቱ ተቀምጦ ነው። ከወጣ ግን ኦልሬዲ የተወገዘ ነው። ኦልሬዲ አይመለከተውም። ቢበላሽም ባይበላሽም ብንቀበለው ባንቀበለው የወጣ ሰው አይመለከተው። እናንተ ኦልሬዲ ወጣችኋል። አሁን ምንድን ነው እንደገና ጸጸት ይመስላል ተመልሶ መናገር። ትታችሁታል አይደል? ከሄዱ ጥርግ ልም ነው በቃ አለቀ። አሁን ደጋግሜ ማቆምን የእርሶን አልፈልግም። አዩ አይደል? አሁን ለሚጠየቁት ጥያቄ ሁል ጊዜ ዳይቨርት ነው የሚያደርጉት። የሚጠየቁትን ጥያቄ በቀጥታ አይመልሱም። ለምን ሲባል ከወጡ ለምን ያወራሉ? እርሶ ከወጡ ከኦርቶዶክስ ከወጡ ስለ እርሱ አኳ ይመለከቱ። ለምን እንደሚመለከተ ልንገሩት። ኦርቶዶክስ ፋሚሊ አለኝ። ኦርቶዶክስ እናትና አባት፣ ኦርቶዶክስ ኤክስቴንድድ ፋሚሊ ኦርቶዶክስ የሆኑ አሉኝ። ስለዚህ ስለ ወገኖቼ ኢትዮጵያውያን ደግሞ ወንድም እህቶቼ ኦርቶዶክሳውያን ናቸው። ስለዚህ ኦርቶዶክስ ቤተክርስቲያን የምታስተምረውን አስተምሮ ሁሉ በዚህ በእግዚአብሔር ቃል መዝነውና ለህዝቤ ኦኬ። አንድ ፖለቲከኛ እኮ ሲዋጋ አይ እኔ የዛኛው ፖለቲካ ፓርቲ አባል አይደለሁም፣ ኦኬ፣ ስለዚህ አባል ስላልሆንኩኝ የዛኛው ፖለቲካ ግሩፕ አልቃወመውም አይባልም። ገብቶታል? መመዘኛ አለ። ስለዚህ አያገባችሁም አይባልም። በተለይ አሁን ተምሬያለሁ ስላሉ ኦኬ፣ እንደተማረም ሰው ስጠይቆት ይሄ ሎጂክ ይጠፋዎታል ብዬ አላስብም። ባይሆን ለሚጠየቁት ጥያቄ አሁንም መምህር በቂ የሆነ ምላሽ ይስጡ እንጂ ዳይቨርት አያድርጉ። አይዞ በደንብ እንጠይቆታለን። እኔ አሁን ለምሳሌ እንትኑን እሺ አጠር እናደርግላችሁ። ቢኒ ከስር እኮ ያልወጡ እንደኛ ፕሮቴስት አድርገው ያልወጡ እኮ ኦርቶዶክሳኖች ከስር እየሰሟቸው ነው። የእሳቸው ልጆች ምናልባትም የደብራቸው ሰዎች የቤተ እምነቱ ሰዎች አሉ እኮ መልሱን ሲመልሱ መምህር እኛም ብቻ እያሰቡ አልነበረም መመለስ ያለበት። በዚህ ውጥንቅጥ ውስጥ ያሉ እኮ የራሱት ልጆች ናቸው። እኛ እኮ ወጥተናል፣ ልክ ነው እንዳሉት እኛ መቀበል አለብን የለብንም እያለ ስለ ገድል የምንጨነቅ ሰዎች አይደለንም። በዚህ ጭንቀት ውስጥ ያሉት የራሱት ልጆች ናቸው። ስለዚህ እንዲያውም መልሱ እኮ ቀጥታ ለኛ አይደለም እና ሲመልሱ የራሱትን ቤተ እምነት እያሰቡና ይሄን ለዚህ ውዝግብ የተዳረጉትን የራሱትን ምዕመናን ያሰቡ ቢመልሱ ነው የተሻለ የሚሆነው። ቀጥል ቢኒ። ያገባችኋል አያገባችሁም ሳይሆን መልስ አየሁት። አሁን መልስ ያለው ሰው ማንም ያግባው ለሁሉም ለሚጠይቋችሁ ሁሉ በቂ የሆነ መልስ እንድትሰጡ ነው የሚለው። ስለዚህ ለሚጠይቁን መልስ እንድንሰጥ ለሚጠየቁት ነገር ደግሞ መልስ ለመስጠት በቂ ኖት ብዬ አምናለሁ። ከቅድምም ጀምሮ ሲፎክሩም ስለነበረ የተማርኩ ነኝ፣ ብዙ ነገር ጽፌ ያስቀምጫለሁ፣ ጉራማይሌም እንግሊዝኛ መሀል ላይ ይህ ሁሉ ስላለ እኔ እጠብቃለሁ ከእርሶ አትሊስት የሆነ ሰብስታንስ ያለው ነገር ተጨባጭ የሆነ ነገር ከእርሶ ስለሚጠበቅ መልሱን ይመልሱልን ኢንስቴድ ኦፍ የሆነ ከመልሱ ረነዋይ አድርጉ ብዬ ነው። እሺ መምህር ይቀጥሉ። የወሎትን እንዴት መሰላችሁ ነገሩ? ዞሮ እኮ የኛ ወንድሞች ናችሁ። ትክክል። ለዛ ነው የሚያገባን፣ ለዛ ነው የምንጠያየቀው። ጎደልን ቆይ ባይዘው አንድ ነገር የቀረብን አለ። አሁን በአንቲ ሁነን መተኳኮሱ ሳይሆን መቀራረቡ ይበልጥ ነበረ። ቲክቶኩም አሁን የሆነ የውስጥን ፍላጎት ብቻ ሆነ እንጂ ለአምላክ ቀረቤታ አይመስለኝም። እንግዲህ
ማቴዎስ ወንጌል ምዕራፍ 24 ላይ ብዙኃን ያሉ ሃይማኖት ወይ ጻሉ በናይቲሆሙ ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ። ይቅርታ መምህር ቆይ ይቅርታ፣ አሁንም በጣም መስመር እየሳቱ ነው። ተቸገረ ቢኒ እስኪ መሪጌታ እሺ፣ ቀጥሉሽ መሪጌታ ወጡ እንዲ እስኪ አስገቧቸው። እኔ ጥያቄው ራሱ የገባቸው አይመስለኝም። ምንም አልገባቸውም፣ ገና አልገባቸውም። መሪ ገብቷቸዋል፣ መመለስ አልፈለጉ። ገብቷቸዋል፣ መመለስ ስላልፈለጉ ነው። ሊሊ እኮ ታውቃቸዋለች። ይኸው ሊሊ ነግራናለች። እንደ ጽፌ ያስቀምጫለሁ አሉ እኮ ይኸውልህ፣ መጽሐፍ ጽፌ ያስቀምጫለሁ ላይ ያለ እኮ ነው። እና ያው ነገሩ አጣብቂኝ ስለሆነ ነው። እና ይመልሱ መጣ። ጥያቄው ከኛ ጋር የተያዘ አይደለም። ምናልባት ቤተ ክርስቲያኒቱ በትንሹ 90% ስታለች ወድቃለች ብለን በዚህ ርዕስ ብንነሳ ምን አገባችሁ ወይ ምናምን ነገር አብሮ ሊሄድ ይችላል። ግን ቲክቶክ ላይ የሲኖዶስ የታችኛው ሲኖዶስን ሀሳብ እየተቃወመች ነው። ሁለቱ አይግባቡም፣ አንድ አይደሉም። እርሶ ከየትኛው ወገን ነዎት? ትክክል ነው ወይስ አይደለም ሚል ጥያቄ ከዛው ከኦርቶዶክስ ነው የተጠየቁት። እዚያው ኦርቶዶክስ ኦርቶዶክስ ነን ለሚሉ ሰዎች እና እነዚህ እንጂ ዝም ብለው ሁል ጊዜ እናንተ እኮ እያሉ ይሄዳሉና ጥያቄው አልገባቸውም ወይ ብዬ ነበረ። ከገባቸው ሆን ብለው ነው ያው አሉ ከታች ያ መሪ ኮሌክቲቭሊ ሞር ዛን 2 ሚሊዮን ህዝብ ነው ያስከተሉት። ኮሌክቲቭሊ ብንደማምራቸው እነዚህ ቲክቶክስ ምንላቸው ኮሌክቲቭሊ ሞር ዛን 2 ሚሊዮን ኦርቶዶክሳዊ ይከተላቸዋል። ያንን ሁሉን አንድ ላይ አቋማቸውን በዛ ያደረጉት። ስለዚህ ቀልዳል የሆነ ዝም ብሎ አንድ ተራ ግለሰብ ነው ምናምን ይባል አይደለም። ኦኬ ሚዩት ናችሁ? እሺ ነን ምን እንደሆነ ላሳያቸው ብዬ ነው። ነን እንደሚባልና ኑን እንደማይባል ማለት ነው በዚሁ። እሺ ኑን አይባልም ፋዘር፣ ኑን ደቀትር ነው። ኤኒዌይስ እንዲህ አይነት ኢሬሌቫንት የሆነ መልስ ሰጥቼ አላውቅም፣ ግን እንደው በጣም ትምክተኛ ሰው ስለማልወድ ነው ታግሼ ያወራሁት። ወደ የሚጠቅመው ጉዳዩ እንድንገባ ስለፈለግኩ ነው። ኦኬ መግባት የሚፈልግ ሰው ካለ ይግባ። ቢኒ አይ ቅድም ቢኒ ነበርክ ባይደዌ አይ ቅድም ከማይጠቅም ነገር ወደ በማይጠቅም ነገር ጨረስን። ጊዜያችን ተበላ እና የሚጠቅም ነገር ብናወራ ይሻላል ብዬ ነው። ኦኬ በዚህ በርዕሱ ላይ ማውራት የሚፈልግ ካለ ቤካዬ እንኳን ደህና መጣ። እስኪ ሰላም በለን ቤካዬ። ዳግሻዬ እንኳን ሰላም ቆየኝ። ቤት ለምቦሳ ብያለሁ። እግዚአብሔር ይባርክ። እንኳንም ከፈትክ፣ ደግሞ ደጋግመን ክፈት። ቤካዬ እናንተ ጋር ኑን ነው ነን ነው? አሁን እናንተ ጋር ስንት ሰዓት ነው? አይደለም እንደዛ አይደለም። ምንም ነንም አይደለም። እኛ ጋር ሞርኒንግ ነው። ቤካ እንደ አታሳስተው እንጂ እዚሁ ያሰት ትምህርት ለእናንተ እንደ ቤት እንዳገባ ኑን ነው። እኛ ጋር ነን ነው፣ እናንተ ጋር ነው ኑን። እኔ ማቆሱ ሰት ብቻ እኛ ጋር ነን ነው። ኧረ ነን ነው መልሶ የለም ማለት ነው ትላለህ። በጣም የቸገረ ነገር ነው። እሺ ለዚህ ያበቃን ምንድነው? ይሄ ድምፅ ነው እንግዲህ ስሙት። ቪዲዮም አይደላችሁ ከፈለጋችሁ ላሳያችሁ ቪዲዮውን። እሺ ግልጽ እንዲሆንላቸው የሚገቡት እንግዶች ቤካዬም የምትለው ነገር ካለ እዚህ ላይ እንድትል ያው ታውቀዋለህ ሀሳቡን። ግን ሌሎችም እንግዶች ላይ ባሚ፣ ቢኒዬ፣ ሶልዬ፣ ቢኒ፣ መሪጌታ፣ ሊሊ እንግዶቻችን እስኪገቡ ድረስ ማለት የምትፈልጉት ነገር ካለ እድል ልስጣችሁ። አንድ ጊዜ ይሄን ላጥፋው እና ይህን ቪዲዮ ስሙት። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ቆይ ስህተቱን ልንገርሻ። እኔ እኮ እየነገርኩሽ ያለሁት የቲክቶኩን ሳይሆን የመሬቱን ነው እያለ ነው። የመሬቱን ኦርቶዶክስ ነው። እስኪ ድገሙ።
ያለው ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። አንዴ ከስር ስትል ብላችሁ ጻፉልኝ። ስትል ማለት ምን ማለቱ ነው? እኛ እንደዚህ አይነት ጊዜ ላይ አይደለም ያለ፣ ስራ ላይ ነን እያለ ነው ነው። ቲክቶኳ መልካም ጊዜ እያሳለፈች ነው። እኛ ስራ ላይ ነን እያለ ነው። እና ኦኬ ስትል በሉልኝ። ጎበዞች አመሰግናለሁ። እስኪ ምን ማለቱ እንደሆነ ኦርቶዶክሳውያኖች ካላችሁ ገብታችሁ ብትነግሩ፣ ማለቱ ብላችሁ የምታስረዱ ሰዎች ካላችሁ ጊዜ የማትፈጁብን። ቅድም መምህር ትንሽ ጊዜ ዳግሻዬ፣ እኔ ግን ቲክቶኳና የመሬቷ ቲክቶኳ አንድ የሚያገናኛቸው ነገር አለ ብዬ አስባለሁ። እኔ ምንድን ነው ቤካዬ? የመሬቷም የሴት ከንፈር ይወዳሉ፣ የቲክቶኳም የሴት ከንፈር ይወዳሉ። እሱ አንድ ያደርጋቸዋል። በእነሱ ኃጢአት አይደለም። ባይዘዌ አሁን ያሳያችሁ ፒክቸር ኃጢአት አይደለም። በእነሱ ምንም ችግር የለውም። እሱ ነው የምልህ። በእኛም በትዳር ካላችሁ ችግር የለውም። ግን ይሄ ወንድም በትዳር አይደለም። ግን በእነሱ ችግር የለውም። እንደ ኃጢአት እንደ ምናምን እንዳትቆጥሩበት። እንዴት መብታቸውን የተጠቀሙ እንደሆነና ቲክቶዶሶች መሬት ላይ ያሉት ግን እንትን እንደሆነ ነው። እሺ ሄድበት። ቆይ ብቻ በኋላ እናብራራለን። ቀርበው ሰው ቤካ ማለት የፈለገው መሳሳምን ነው። በጣም እዛ ቤት መሳሳም አይደለም። መሳሳም ገድሉ ያለ መሳሳም አለ አይደል? አንተ ይሄኛው ይገርማል። ይሄኛው እኮ ችግር የለውም። ባይደው እሱ ነው የምላችሁ። አንዱ የሚያግባባቸው ነገር አለ። ከዛ ውጪ ገድል ሰዓት አምራትን አንቀበልም። የምንቀበለው መጠን ነው የሚለው የቲክቶክ ይታወቃል። ግን እንዳልኩት ሴት ከንፈር ላይ ጥብቅ ያው መሬት ላይም አለ ቲክቶክ ላይም አለ። በሱ ግን አንድ ናቸው ልልህ ፈልጌ ነው። ዳግሻዬ እኔ ስራ ላይ ነኝ። ቀጥሉ። እሺ ቤካዬ፣ ጌታ አብዝቶ ይባርክ። እሺ መወያየት የሚፈልግ ሰው ቁጥር ይጻፍልን። ምክንያቱም እዛ ላይ ብዙ ሰው አላችሁ። ማናችሁ ምን ኦርቶዶክስ ትሆኑ ክርስቲያን መለየት አልቻልኩኝም። እና በሉ ገስት ላይ መናገር የምትፈልጉ ሰዎች ካላችሁ ኤኒታይም ማይካችሁን እያበራችሁ በነፃነት ተናገሩ። መሪ ጌታ ምናልባት መጨመር የሚፈልጉት ሀሳብ ካለ መጨመር ይችላሉ። እና ደግሞ ጌታ ይማሮት ይፈውሶት። አይ ቲንክ ጉንፋን ነገር ይዞታል መሰለኝ። አዎ ችግር ሌሎቹ ሰዎች እንዲገቡ እናድርግና በጣም ሰፊ አስፈላጊ ርዕስም ስለሆነ እንሄድበታለን። ጠለቅ ወዳለው እንገባለን። እኔ እንደ መግቢያ ነው እንጂ ምን አሉ? ቀጥሉ። እሺ ጠለቅ ወዳለው እንገባለን። ይሄ እንደው እንደ መግቢያ ይዤ ነው እንጂ ዛሬ ዋናው የምንወያይበት ሀሳብ ደግሞ ያለው ምንድን ነው? ተአምረ ማርያም ላይ ማርያም ሰው እንደገደለች የሚያነሳ ሀሳብ አለ። ይህንን ታሪክ የሰማችሁ የምታውቁ ካላችሁ እስቲ አዛኝቷ የፍቅር እናት ብዙ ስያሜ መጽሐፍ ቅዱስ ላይ ያልተጻፈላትን ሁሉ ግን የተወካ አንዳንዱን የማንቃወመው ስያሜዎች ሰጥታችኋታል። እሷን ማርያም ደግሞ አዞራችሁ ደግሞ እንደገና ነፍሰ ገዳይ ብላችሁ ጽፋችኋል ወቅታን እንደምትገል። ስለዚህ ይሄ ቲክቶኳ ትምህርት ነው የመሬቷ ትምህርት ነው? ይህንንስ የምትቀበሉ አላችሁ ወይ? ማርያም ነፍሰ ገዳይ ነች ወይ? የእሷን ስንጨርስ ደግሞ ኢየሱስስ ነፍሰ ገዳይ ነበር ወይ? በምድር ላይ በነበረ ጊዜ እንደገደለ መጽሐፋችሁ ይናገራል። እና ማርያምና ኢየሱስ በየተራ ነው የተራረቁ ነው የገደሉት? እንዴት ነበር? እና እስቲ ግልጽ ብታደርጉልን፣ በዛውም ቲክቶክ ላይ ያለውን እና መሬት ላይ ያለው ልዩነት እንረዳለን ማለት ነው። ተባረኩልን። መግባት የሚፈልግ ሰው ካለ አንድ ቁጥር ይጻፍልን። ያ አስገቡኝ እያሉ ነው እና ነን የሚለውን ደግሞ ጉግል አድርጎ መጡና ሞኖክሴ ሲል ነበር። እኛ ሴት ሞኖክሴ ነው ሚስቱ። በጣም አሮጋንሲ ትንሽ አለባቸው። አትሞስት ሌቭል አትሞስት ግን ለማንኛውም ዝም ብሎ ሰዎች እንዳልሆኑ ቅድም ነግሬያቸዋለሁ። 2 ሚሊዮን በላይ ህዝብ ያስከተሉ ናቸው። ግን ሜቢ እሱ ርዕስ ከፈሩት የአሁኑን ርዕስ አስቀጥላቸው። ዳግዬ ማርያምና ኢየሱስን ነፍሰ ገዳይ አድርጎ የሚናገሩ 2 በየቀኑ የሚደግሟቸው የሚሳለሟቸው መጽሐፍት አሉ። ስለዚህ እነዛን ትናንት ማታ ያወራናቸውን እስቲ ይችን ይመልሱ። ቢያንስ ይሄ እንደፈር ብሎ ስፔሲፊካሊ መጽሐፍ ላይ ማውራት ከፈለጉ ያወሩ። ኦኬ ጥያቄን ቀይረላቸው። ጥሩ እንችላለን መቀየር። እዛ ላይ መመለስ አልፈልጉም መሰለኝ። አንድ 2 ደቂቃ ሞክራቸውና ከመለሱ መለሱ፣ ካልመለሱ ግን በቃ ከብዷቸዋል። ያኛው ወደ ሁለተኛው ሄድላቸው። አይ ከብዷቸው ሳይሆን ያው ሌላ ጊዜ መመለስ ፈልገው ሊሆን ይችላል በሚለው እንያዝላቸው። መምህር እንኳን ደህና ተመልሰው መጡ። እንኳን ደህና ቆያችሁ። እሺ ጥያቄ ቀይሬ ነበር። ምናልባት ይሄኛውን እናቆየው፣ ምክንያቱም በጣም ረጅም ጊዜ ስለወሰደብን ላለመመለስ የሚፈልጉበት ምክንያት አይደላችሁ እናንተ ግን
ወጣቶች ናቸው እኮ ወጣት እኮ አሁን ያለኝ ጥያቄ ምንድን ነው መሰሎት? አሁን ላይ ያለኝ ደግሞ ምናልባት የሚመልሱልን ከሆነ ያው ቅድም እንደነገርኩት ብዙ ምላሾች ለእኛ ብቻ አይደለም። ቅድሙንም ምንም መመለስ የፈራሁት የለም። አይ እኔ እንኳን ፈሩ ብዬ አላሰብኩም። መስመር እንያዝ ነው እንጂ ፈርተው ነው ብዬ አላሰብኩም። እልፍ ሰው ቢሰበሰብ ፍርሃት የሚባል እግዚአብሔር አጻፈብኝ። እኔም ፈርተው ነው ብዬ አላሰብኩኝም። እኔ ግን መርጌታውን ነበር መጠየቅ የፈለጉኝ እሳቸው ጭምር ከዚህ በፊት ተገናኝተናል። እሳቸውና እኔ ከዚህ በፊት እንዲሁም አንቱ ብዬ አክብሬያቸው ለምን አንቱ አልካቸው ተብዬ በኮሜንት ተወቅሻለሁ። አሁን ትዝ አሉኝ። ግን መርጌታ ከሆኑ ለምን እሳቸው እኔን አያወሩኝም? ምክንያቱም ምንም ችግር ከእሳቸው ጋር ይቀጥላሉ። እንዲያውም ጥሩ ሀሳብ አምጥተዋል። ከእሳቸው ጋር ይቀጥላሉ። ግን ምንድነው መሰሎት አሁን ጥያቄ ስለቀየርን በቀየረው ጥያቄ ላይ ምላሽ ሲሰጡን ምላሹ ለእኛ ብቻ እንደሆነ አያስቡ። ለወንጌል አማኞች ብቻ አይደለም። ከታች ያሉ የእርሶ ልጆች የእርሶ ቤተ እምነት ሰዎች አሉ። ምናልባት እንደ እርሶ የተረዱ ወይም ያልተረዱ ለእነርሱ ስል እኮ ነው። እኔ ለእነርሱ ስል ነው በጥንቃቄ የምናገረው። እግዚአብሔር አክብሮት። በጣም አመሰግናለሁ። የእኛንም ጥያቄ ደግሞ አክብሮ ቢመልሱልን መቼም ወደ እምነቱ እንዲመጣ ሰው ይፈልጋሉ ብዬ አስባለሁ። ስለዚህ ግልጽ ቢያደርጉልን ምናልባት በሚነግሩ ነገር ከተማረክን ውሳኔ ልንወሰን እንችል ይሆናል። ማን ያውቃል? እሺ ማርያም እኛ ብጽዕት እንደሆነች የትውልድ ሁሉ ብጽዕት እንደሚላት የተባረከች እንደሆነች የጌታ እናት እንደሆነች የተወደደች እንደሆነች የጸሎት ሰው እንደሆነች አማኝ እንደሆነች እናምናለን። እነዚህ ሁሉ ተጽፎላታል። በየአውዱ ይህን ሀሳብ እናገኛለን። ይቺ ማርያም ግን ነፍሰ ገዳይ ናት ብለን እኛ እናምንም። ጥያቄ ትንሽ ሲጠየቅ ራሱ ደስ የሚል ጥያቄ አይደለም፣ ግን መጠየቅ ስላለበት ነው የምጠይቁት። ማርያም ነፍስ የገደለችበት አጋጣሚ አለ? እኔ ማውቀው ነገር የለም። ማርያም ነፍስ ስትገድል ነፍስ ታጸድቃለች እንጂ ነፍስ አትገድልም። እሺ ነፍስ ማጽደቋና መግደሏ ዲቴል ላይ ያሉት ደግሞ ጎግል አድርጎ ነው ያሉኝ ሰውዬ የውሎት። ኧረ እባክዎት ትልቅ ሰው ነው። ኮርሶ ትልቅ ሰው ስለሆኑ የሚጠቅመን ላይ ኑን ዞሮ ድምፅ ሳውንድ አንድ እንደሆነ ቮይሳቸው ወይም አካሰንታቸው ዋይፍ ኦፍ ሉተር እንደነበረች እንድታውቁ ብዬ ነው። ጎግል አድርጎ ምናል ይሄ የሳይኮል ምን የመጎዳት በሳይኮሎጂ ይባላል። ስህተቱን እያረመ ቃላችን ስላልሆነ ቢሳሳቱም ችግር የለውም። እንደ ወጠር ግን ኑን የሚለው ግን አሁንም የሉተር ሚስት መሆኗን ወቁ ብዬ ነው። ሴት መነኩሴ እንደነበረች ይህን ወቁ። NUN ማለት ነው። አሁን ይሄ ይጠቅማል አባቴ? አይጠቅም። አይ መነሻውንም ታሪኩን ስለማቆን ሉተር እንዴት እንደተነሳና እንደተሳሳተ ጥሩ ነበር አነሳሱ፣ ኋላ ግን ገደል እንደገባ ብዬ ነው። ከዚያም ተከታዮች በጣም እያወሩ ነው መምህር። እኔ እርሶን ባቋረጥኩት ቁጥር ተሳቅቄ ልሞት። ይቀጥሉ። እሺ አንዴ ይቅርታ። አሁን እርሶ አላቅም አሉ። ጥሩ ካላወቁ አላወቁም ነው። ለምን አስጨንቆታለሁ? ግን አንድ ሰው ማርያም ነፍስ አጥፍታለች ቢል ይህን ቢናገር መናፍቅ ይሉታል ወይስ አይሉትም? አይ ምናልባት እንግዲህ ያንን ለማለት መረዳት አለብኝ። የጠፋችው በምን አይነት ነው? ለምሳሌ ጌታም አባት ያልተከለው ተክል አይጸድቅም ብሏል። ቅዱስ ጳውሎስ አይነ ስውር እንዲሆን አድርጓል። እንደ ሰውን ምክንያቱም ቅዱስ ጳውሎስ ፈዋሽ እንጂ እንዴት አይነ ስውር ያደርጋል ቢለኝ እንግዲህ ደሙ በራሱ ላይ የሚሆን ሰው አለ። ስለዚህ ያኛውም ጥንቃቄ የሚያስፈልገው ነው። ነገር ግን እንዲሁ ዝም ብሎ ተነስቶ እንኳንስ እመቤታችን እኔና እርሶም እንኳ ተነስተ መንገድ ከሆነ የአእምሮ ጤነኛ አይደለንም ማለት ነው። በአእምሯችን ጤነኞች ነን አይደለንም። እንኳንስ እመቤታችን እርሶና እኔ እንኳ ምንገል ከሆነ ስለዚህ ያኛው ምናልባት ደሙ በእጁ በራሱ ላይ የሆነ ከሆነ እንደ ቅዱስ ጳውሎስ ለምሳሌ የጌታን ቃል ሲከራከረው አንተ ዘወር በል ብሎ አይኑን እውር እንዲሆን ጭጋግ በአይኑ ላይ ሲሆን እናያለን። ታውቃላችሁ። የማርያም ላይ እንጨርስና እንሄዳለን። እሱ ላይም እንሄዳለን። ቆይ አንድ ጊዜ ቅርታ መምህር፣ አሁን እንደሚሉኝ ከሆነ አውዱን ወይም ሀሳቡን ማወቅ አለብኝ። ዝም ብዬ መናገር እንደዛም አልችልም ያሉኝ ነው። መግደል በሆነ አውድ በሆነ አሳማኝ ምክንያት ትክክል የሚሆንበት መንገድ አለ እያሉኝ ነው። አዎ ምክንያቱም ያው መጽሐፍ ቅዱስ ላይ እንደምናየው ማለት ነው። እስኪ ንገሩኝ፣ መጽሐፍ ቅዱስ ላይ ያሳዩኝ እስኪ። አሳየኝ ካሉማ ሐናንያ ለምሳሌ ያንን የመሬቱን እንትን ባለ ጊዜ ቅዱስ ጴጥሮስ ባልና ሚስቱ እንዲሞቱ አድርጓል። አይበቃም? ጴጥሮስ ነው እንዲሞቱ ያደረገው እንዴ? አታዩም? ምን የተናገረው? አሁን ባልሽን የቀበሩት ይመጣሉ አንቺንም ሊቀብሩሽ አይደል ያላት? መቅሰፍት ነው ያኮ። ጸሎት የጻድቅ ተክሎ ታሰልጥ ያለ የጻድቅ ሰው ጸሎት ኃይል ታደርጋለች ያለ።
ማንበብ ይቻላል። መጽሐፍ ቅዱስ ከቤቴም አለ። ወደዛ ችግር እናውቀዋለን። ክፍሉን ቆይ አባቴ አሁን የገደለው ጴጥሮስ ነው እያሉኝ ነው። ማን የገደለው? ያንብቡና ጥያቄ ስጠይቆት አይመልሱልኝ። ቆይ መጽሐፉን ላውጣው። ምን እናንተም ጊዜ ያላችሁ ጊዜ ያለ እግዚአብሔር የተመሰገነ ነው። ጥሩ ነው። እስከዚያ ድረስ ማውራት ችላላችሁ። እኔ ወደ እንትን ልገባ ነው፣ ወደ አለበት ቦታ ላይ እስከዚያ ማውራት ችላላችሁ። አይ ግድ የለም እንጠብቆታለን። ጴጥሮስ ሰው እንደገደለማ ከዚህ በላይ መስማት የምንፈልገው ታሪክ የለም። ዳጊ ከቻልክ በትልቁ አርጋቸው ለእንትን እንድንች ሊያሳዩን ከሆነ ጥሩ። ምዕራፍ 5 ነው አይደለ? ነው ስንት ነው እሱ? ሐዋርያ ስራ ላይ በፍጥነት ነው የምጠይቃቸው። ያው ጊዜ እንዳይወስድብን። እሺ አናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀርና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረ። ጴጥሮስም አናንያ ወይ መንፈስ ቅዱስን ታቃልላለህን? ታታላለህና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸውም አለው። ሐናንያም ይህንን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። በቃና ስለዚህ ምንድን ነው በጴጥሮስ ያለ መንፈስ ቅዱስ፣ በጴጥሮስ ያለ ኃይል ቃል ይህን ሲናገር ወደቀ፣ ደነገጠ። ምክንያቱም በጴጥሮስ ምላተ መንፈስ ቅዱስ ነበረ ማለት ነው። ለዚህ ነው ጴጥሮስ ነው የገደለው ወይስ እግዚአብሔር ነው የገደለው? በማን አማካይነት? ጴጥሮስ ባይናገር ኖሮ እኮ እግዚአብሔር ዝም ብሎ አይነጥረውም ነበረ። በማን አማካይነት? ስለዚህ ምክንያት እግዚአብሔር ምክንያት ይፈልጋል። ይኸው አማካይነት አለ የሚጠይቁት። ስለ አማካይነት እንጠይቁታል። መጀመሪያ አንድ ጥያቄ መልሱልኝ። ማን ገደለው? ማን ገደለው? እናንተን እኮ አንዳንዴ እንትን ብላችሁ የጥሩ ሰው የኛውን አብነት ስንነጋገር የአብነት ከምሮት አይደለም ግን አለ ዊዝ ሪዝኔብል ሁነን መነሻ መድረሻውን ነው እንጂ ዝም ብላችሁ እናንተ የምትሉት ነገር አለ። ምንድን ነው የአይነት እና አሁን እኮ እናንተ ፍርሃት ውስጥ የምትሆኑ ከመጀመሪያ ከቅድስቲቱ ሃይማኖት ወጣችሁ ስትሄዱ ከዚያ መንፈስ ቅዱስ ስለሚለያችሁ ፍርሃት ውስጥ ናችሁ። ማናገር እኔ ነው የሚውት ያደረግኩት። ከዚህ በኋላ በቃ ስርዓት ማናገር አትወዱም መንፈስ ቅዱስ ስለራቃችሁ። ትልቅ ሰው አሁን በጣም አክብረን እንደገና ሁለተኛ ጊዜ አስገብተን እያወራ ነው። ለሚጠየቁት ቀጥታ መልስ ይስጡ። ጴጥሮስ ይህንን አደረገ ወይንስ መንፈስ ቅዱስ ይህንን አደረገ? አይ ጴጥሮስ ነው ካሉን ማስረጃ ያቅርቡልን። አይ መንፈስ ቅዱስ ነው ካሉን ከሁለት አንዱ ይንገሩ። ወይንም ጴጥሮስና መንፈስ ቅዱስ ተባብረው ነው ይህንን ያደረጉት ካሉም ደግሞ እርሱንም ይንገሩ። ኧረ እባካችሁ ለሞኞች ነው እሱ፣ ለሞኞች ነው፣ ለሞኞች ላልተማሩት ነው እንደዚያ የሚባለው። የእግዚአብሔር ሰዎች በእግዚአብሔር ኃይል ነው የሚያጠቁ እንጂ በራሳችሁ አይደለም። ያጠቃሉ። ስለዚህ በእግዚአብሔር ኃይል ያጠፋሉ እንጂ ራሳቸው አይደለም። ለምሳሌ ዳዊት ለምሳሌ በእግዚአብሔር ኃይል እባክዎትን ዝም ብለው አያወሩ። እባክዎት ኧረ ከትልቅ ሰው ይሄ አይጠበቅም። እባክዎትን አንድ መልስ ይስጡን። መጽሐፍ ቅዱስ ነው የነገርኳቸው። ይኸው ጴጥሮስ በእግዚአብሔር ኃይል አሸነፋቸው፣ ገደላ፣ ሞቱ። በእግዚአብሔር ኃይል ያን ሲናገር ወደቀ አለ እኮ። መጽሐፍ ቅዱስ ነው የሚናገር፣ እኔ እኮ አይደለም ወንድም። መጽሐፍ ቅዱስ ተምረህ ከሆነ ይኸው ያን ጊዜ ወደቀ አለ። ማን ሲናገር? ጴጥሮስ ሲናገር። ጴጥሮስ ሲናገር ለምሳሌ 3 ሰዎች ተጠመቁ ይላል። ሐናንያን የገደለው ጴጥሮስ ነው ወይስ መንፈስ ቅዱስ ነው? በማን በኩል ገደለው? እንዴት ገደለው? ለምን ገደለው? ስንት ሰዓት ላይ ገደለው? አልጠየቆትም። ማን ነው የገደለው? ነፍሱን ከሱ የወሰደው መጽሐፍ ቅዱስን ይኸው። መንፈስ ቅዱስ ለምን ታታላለህ አሉም። ያንን ጊዜ ደንግጦ ወደቀ። ማን ገደለው? ማን ገደለው? ይኸው አንብባ እንዴ ይሳል ስጠይቆት አንብበው ካሉኝ ጠይቀኸኝ መልስህንም ራስህ መልስ እያሉኝ እኮ ነው። እኔ እኮ የጠየቁት እኔ ጥያቄ በእግዚአብሔር ኃይል ማን ገደለው? በመንፈስ ቅዱስ ኃይል ጴጥሮስ ገደለ። በቃ በመንፈስ ቅዱስ ኃይል። ለምን ባይናገረው ኑሮ አይሞትም ነበረ። ተግባባን?
ስለዚህ ገዳዩ ሌላ ምሳሌ ልጨምርልህ። ቆይ ሌላ ምሳሌ ገዳዩ ጴጥሮስ ነው ማለት ነው። ኖ ዝም ብላችሁ ተወርኮ ነው። ጨርሰናል። ይሄን ጨርሰናል። እሺ ማርያምስ በመንፈስ ቅዱስ ኃይል ትገላለች? እንደዚህ ሪዝኔብል ከሆነ ምክንያታዊ ከሆነ ነው። ምክንያታዊ ከሆነ ኦኬ፣ ምክንያታዊ የሆነ የገደለችበት አጋጣሚ አለ እንደዚህ? እስኪ የት ጋር? እኔ አላውቅም። ስለዚህ ምክንያታዊ ሲሆን ማርያም ትገላለች ማለት ነው አይደል? ምክንያታዊ ማለት ሰው በራሱ ነው። ሐናንያ ለምሳሌ ሞት አይደለም፣ በራሱ በሸሸገው መንፈስ ቅዱስን በማታደሉ ምክንያት ቅዱስ ጴጥሮስ ዋና መስካሪ፣ በቅዱስ ጴጥሮስ ያለ መንፈስ ቅዱስ ገሰጸው፣ ወደቀ። ልክ ቅዱስ ጴጥሮስ ሰዎች እንደመለሰ በመንፈስ ቅዱስ ኃይል ሰው። በጣም ጥሩ። እኔው ደግሞ ላሳዩት። እኔ እርሶ ጴጥሮስ እንደገደለ ሊያሳዩ ስላልቻሉ ምን አሉ መሰሎት? መንፈስ ቅዱስ በጴጥሮስ አልፎ ይላሉ። አንዴ ደግሞ ጴጥሮስ በመንፈስ ቅዱስ ኃይል ተጠቅሞ ይላሉ። ይሄ በእርሶ ዘንድ ነው፣ በእርሶ ዘንድ ነው። በእኔ ዘንድ ትክክለኛ ነኝ። በእርሶ ዘንድ ላይ ጥሞት ይችላል። ችግር የለም፣ ችግር የለም። በእርሶ ይመቾት፣ ችግር የለም። አንድ ይነሳ ነው ያ በምንም በማንኛውም ምክንያት ማርያም ሰው ገላለች ወይ የሚለውን አዎ ወይ አይ በሉ መጀመሪያ። እኔም ያቁም አልመሰለኝም ታሪኩን እና ለዛም ነው አይ ካሉ አውጥተን ከዛ ዲቤት እናደርጋለን ማለት ነው። አይ ማርያም በምንም አይነት ምክንያት እንደ ጴጥሮስም ይሁን እንደ ሌላም በፍጹም ገላ አታውቅም የሚለው ከሆነ ደግሞ ወንድም ሰውል እዚህ ያላችሁት አንድ ግሩፕ እንደሆናችሁ እኮ አውቃለሁ። ነገር ግን ዝናብ ዘነበ፣ ነፋስም ነፈሰ፣ ጎርፉም ጎረፈ፣ ይህን ቤት እንጣልሃለሁ አልወደቀም ያለው አይነት ሆናለሁ። ምንም ይመጣ ነገር ብዬ ነው እንጂ ስሙ፣ አንድ ሰው ለምሳሌ አንድ ጴንጤ ብቻ ሊሆን ሳፖርት አድርጌ ነው እሱም ደግፌ ነው። ለምሳሌ እዚህ እንደናንተ አንድ ሰው በኦርቶዶክስ መካከል ቢገባ ስርዓት ያዙ አንድ ጊዜ አዳምጡኝ። ቤቱን እኔ ልምራውና ቆይ አንድ ጊዜ መምህር እባክዎትን። በጣም ብዙ ትዕግስት እያሳየን ነው። በእርግጥ ሌላም ሰው ቢገባ ይህንኑ ማድረግ አለብን። ግን አንድ ጊዜ ይረዱኝ። ጥያቄያችንን መመለስ ካልፈለጉ ችግር የለውም፣ ከፈለጉ ግን ቀጥታ ይመልሱልን። ማርያም አሁን ባሉት መንገድ እንግዲህ እኛ ሐዋርያት ገደሉት ብለን አናምንም። ምክንያቱም በዚህ ቅብብሎች እናንተም ልትገሉ ነው ማለት ነው መንፈስ ያላችሁ። ስለዚህ እኔ ላወግዝ እችላለሁ። እኔም ራሱ በስልጣነ ክህነቴ ንጹሕ ከሆነ አላግባብ ካወገዙ ልትቆረጥ ይችላል። ይህን ወቅ አሁንም ቃል እግዚአብሔር ምነጭ። ስለዚህ እርሶ ይገላሉ ማለት ነው በመንፈስ ቅዱስ አይደል? እግዚአብሔር ነው የሚገል፣ እኔ ሳልሆን። እኔ ግን ለጴጥሮስ ሲሆን ግን ጴጥሮስ ራሱ ገደል አይደል? ለእርሱ ሲሆን እግዚአብሔር ይገልልዎታል። ጴጥሮስን በመንፈስ ቅዱስ ኃይል ነው የጣለው እኮ። ማን የገደለው? ሐናንያን የገደለው ጴጥሮስ ነው መንፈስ ቅዱስ ነው? መንፈስ ቅዱስ በጴጥሮስ አድሮ። ኦኬ። የገደለው በምን አድሮ ነው አላልኩትም። የጠየቁት በምን አድሮ፣ በምን ውሎ፣ በምን ከርሞ አላልኩትም። ማን ገደለው ሐናንያን? እኔ ደግሞ የምናገር ቁርጥርጥ ያለውን መጽሐፍ ስለተማሩ መጽሐፍን አንድ መጽሐፍ ቁርጥ አድጓል። እርሶ ራስዎን እንዳተረፉት ነው ጴጥሮስ ማትረፍ አልፈልግም። ለእርሶ ሲሆን በሕግ ስለሚጠይቁ ፈርሶ መሰለኝ መንፈስ ቅዱስ አሳበቡ። ለምሳሌ አሁን አንተን ጴጥሮስ ሲሆን ለምሳሌ አዳም ስል እንዲያል ኃይል ላወግዝ እችላለሁ። ይኸውልህ የካህን ቃሉ ውግዘት ነው ይላል። አውግዣለሁ ብቻ አትጠብቅ። አሁን ለምሳሌ አንተ ስርዓት ይዘህ የተናገር አይደለም። የመጨረሻ ጥያቄ ጊዜያችን እየባከነ ስለሆነ ነው። በቃ ወይ ደግሞ አልመልስም ይበሉኝ። እኔ ጌታ መለሱልህ። በጴጥሮስ ያለ መንፈስ ቅዱስ መልሰውልኛል። እሺ እንለፈው። ማርያም የገደለችበት አጋጣሚ አለ? ማርያም የገደለችበት እኔ እስካሁን ድረስ የማውቀው እነዚያን መጥቆሎችን እንዳጠፋቻቸው በእግዚአብሔር ኃይል አውቃለሁ። እሺ ማርያም በራሷ በእጇ ወስዳ ወግታ ገድላለች ብሎት ትክክለኛ ወንጌል ነው አይደለም? እኔ ያን ምክንያት ሳላውቀው እንደዚህ አይደለም። ምክንያቱን አስረድተህ ነው። ምክንያቱ የነገርኩት እኮ ነው። ምክንያቱን የነገርኩት በራሷ በእጇ ራሷ ሌላ ምክንያት የለም። መንፈስ ቅዱስም ምንም አይደለ። ራሷ አንስታ መስቀል አንስታ ወግታ ሰው ገድላ ታውቃለች። እኔ ማውቀው ነገር የለም። እሱ እንደማያውቁ ስላወቅኩ ነው የነገርኩት። ይሄ ትክክል ነው ወይ? ይሄ ወንጌል ነው? ይነበብልኝ አልመልስም። መጽሐፉ ይነበብልኝ። ኦኬ እሺ፣ ላንብብሎት። በጣም ጥሩ። እንደዚህ መጽሐፉን ጨምረው መምህር ሆነው የማያውቁት ነገር እንዳለም በዛ ነው ማለት ነው። ስለዚህ ሁሉንም አያውቁም ማለት ነው በእርሶ ዘንድ። አሁን ኦኬ፣ የሚያውቁ ከሆነ ይንገሩኛ ታሪኩ። እንደዚህ አውቃለሁ እያሉኝማ አንቀጥልም። የማያውቁትን አላውቅም እያሉ ነው የምንቀጥለው። እኔ እኮ ከሰው ቤት መጥቼ ሽንጤ ገትር የምናገር ይኸውልህ። ምክንያቱም የሚፈራና የሚያፈራ አንተም ገምተህ ይሆናል፣ ተገምታችሁ ይሆናል። ያውቁታል፣ ታሪኩን አያውቁትም። አይ እኔም ምክንያቱም ለጊዜው ስላልተገለጸልኝ፣ ለምሳሌ ኑን ታሪኩን ያውቁታል አያውቁትም? መምህር አይ እኔ ረስቼዋለሁ። ለጊዜው ትዝ ሲለኝ አዎ አስታውሳለሁ፣ ካላስታውስ ኧረ አላውቀውም እልዎታለሁ።
ኦኬ የረሱት ታሪክ ነው ማለት ነው። ሊሆን ይችላል። አይ ሊሆን ይችላል ነው አንዱን ይምረጠው አይደለም የረሱትም ሳይሆን ምክንያቱም ትዝ አለኝ አለ። ኦኬ ማርያም ገድላ ወይ አላነበቡትኝም ወይ አንብቤው ረስቸዋለሁ። ከሁለት አንዱ ነው መቼም ከሁለት አንዱ ያልፋል። ማርያም ገድላ የረሱት ታሪክ ነው ማለት ነው። ይሄ በጣም ይገርማል። ማርያም ገድላ ሲረሳው ታስበውታል። እሺ ልለጥፍሉት። ሙሉን ታሪክ ነው እንዳነብሉት የሚፈልጉት። ገድለ ማርያም ይባላል ወንድማችን። እኔ ገድለ ማርያም አላልኩኝም። ማርያም ገድላን ያልኩት እያዳመጡ ማርያም ገድላ ማያውቁት አለ ወይን ያልኩት እኔ። ኦኬ እሺ ሙሉን ታሪክ እንዳነብሉ ነው የፈልጉት ወይስ ክፍሉ ሀሳቡ ያለበትን ነው እንዳነብሉት የፈልጉት? አይ ገጹ አንድ ገጽ ያለውን አንድ ወረቀት ታምረ ማርያም አሉት በሞባይል አለኝ። ግን አሁን በአንድ ሞባይል ስለሆነ እንትን ማለት አልችልም። ምንድነው በዚህ ገብቼ ማየት አልችልም። እንትን ይላል ምንድነው ወይ ደግሞ ሪፖርት ሊያደርግ ነው ምናምን ምትሉ ይገባ ብዬ በይ። ስለዚህ እዚያው ላይ ንገሩኝ እናንተ። ያው ገጹ ዓመተ ምሕረቱንና ገጹን ከነገራችሁ ስለማውቀው ስጀ ስለማነበው ችግር የለም። ዓመተ ምሕረት ገጽ ከተነገረ ችግር የለም። ኦኬ ይኸው ልለጥፈው። እንደሱ ከሆነ ብለጥፈው ነው የሚሻለው። የሚያውቁት ከሆነ ጥሩ። እስኪ መጀመሪያ ልሞክሮት። ያስማማናል። ያው ለጥፍ ይሉታለሁ። የስንት ዓመተ ምሕረቱ ይንገሩኝ። ዓመተ ምሕረቱ ገጽ 80 ዓመተ ምሕረት። እስቲ ቆይ ሊሆንም ዓመተ ምሕረቱን አስቤያለሁ። እሺ 1985 በቃ ይሄ ሲሆን ምክንያት ከዚህ ወዲህ ታተሙ ስላሉ ገጻቸው ይለያያል በህትመት ምክንያት ማለት ነው። ስለዚህ 1985 ዓመተ ምሕረት ገጽ 80 ይሄ ትክክለኛ ሪፈረንስ ይሆናል ማለት ነው። እሺ ያንብቡልኝ። ከዚህ በኋላ እኔ እርሷ አንብቡት ከፈለጉ። አይ ከዚህ በኋላ ከማለቱ በፊት የሆነ ነገር የለም። ወደዚህ እኛው ይህን ገጽ ወደዚህ በሉኝ፣ ትንሽ ወደዚህ፣ ይቅርታ፣ ወደዚህ እችኛቱን ፒላር ወደዚህ በሉልኝ። አይ ቆይ እንደሱ አይደለም። አሁን ችግር የለም ክፍሉን ሲሉኝ እሱን አወጣሁለት። ሙሉ መጽሐፍ ላንብብልዎት አንድ ጊዜ እኮ ገጽ 80 ነው እኮ በሙሉ ያለ ብዬ ነው። 80 ይሄ ፒዲኤፍ ስለሆነ አንዴ ቆይ ሙሉን እናነባለን። አንዴ ጠብቁኝ አንድ ጊዜ። ከዚህ በፊት ያለውን ስለጠየቁ እኮ ነው። ከዚህ በኋላ ስላለ ከዚህ በፊት የነበረውን ቀጣዩን ገጽ አንብብ ስላሉ እሱን ለማሳየት ነው እየሄደ ያለው። እሺ ይኸው ልክፈትላቸው፣ ቪዲዮ ላርግላቸው እና ኦኬ ባክግራውንዱን ላጥፋና አንድ ጊዜ እዚችን ነገርማ ዛሬ እንገላታለን ሀሳቡን። ኦኬ ከዚህም በኋላ የሚለው ክፍል በፊት ምን አለ ነው የሚሉኝ። ይህንን ፓርት ነው እናነብ የፈለጉት አይደል? አይደል? በሱ አይደለም፣ በዚህ ኩን ነው። እሱማ ከዚያኛው የመጣ ነው። እሱ ነው ከሱ ከላይ ልጀምር ብለን። ኦኬ ጉድ ጥሩ። እንግዲህ አንተ እርግጥ እንዲሁም አንተ አሰፋው። እሺ ቀጥል። እየሰሙኝ ነው? ይሄ ግዕዝ ነው፣ ይሄኛው አማርኛ ነው። ግዕዝና አማርኛ ነው። የዚህ ላይ ያለው እዚህ ላይ ነው ያለው። ሶሪ አላወቁኝም፣ ይቅርታ። እሺ ወደ ላይ ሄዱሽ። ኦኬ ከዚህ አካባቢ ላንብብሉት፣ ከዚህ ልጀምሩ እንድረዳ ብዬ ነው። ኦኬ እሺ ትንሽ ከፍ ብዬ ላንብብሉት። በበረሃ ይሄኛውን ሀሳብ ላንብበው። በበረሃ ከሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ። ታሪኩ ምንድን ነው? የቤተክርስቲያንን ገንዘብ ለመነኮሳት በስነስርዓት ለማያደርስ ሰው ነው የሚናገረው። አንብበው ካሉኝ ሙሉም ማንበብ እችላለሁ። ውስጡን ከነገሩኝ ክደኛል እንዳልል ነገ ስመጣ ተሳስታ ክደኛል እንዳልል ባነበው ይሻላል። ስለማነበውን የህጀ ቀናነሰ እንዳይባል መንፈሱን ካወቁት ቆርጠው ማንበብ ይችላሉ ጊዜ ከሌለዎት ብዬ ነው። እሺ ይኸው ከፍ ብዬ አንድ መጽሐፍ ወደኋላ ከፍ ብዬ ያነበብኩት ነው። ከምስር የሚለው ከምስርም ይላል። ከተማ ነው ከምስርም። እሺ ከምስርም ከተማ ስም ነው። ኔም ስለሆነ ችግር የለውም እንዳጠራሩም። ኦኬ ከምስርም በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከሱ ጋራ ከላኩት ገንዘብ ተልኮ ነው ሰው ከሱ ጋራ ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውንም በገዳም ለሚኖሩ መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ምክንያቱም ተከፍሎ በገንዘቡ ሰጣቸው ማለት ነው። ለበዓልም የማይበቃ ይህ ገንዘብ ምንድን ነው አሉ። ከዚያም በኋላ ከዚያ እመቤታችን ወደምትገለጽበት ቤተክርስቲያን ገብተው ግንባራቸውን ምድር ላይ አስነክተው ሰገዱ።
በንጽሐ ስጋ በድንጋሌ ነፍስ የጸናሽ እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው። ሁል ጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራት ካላደረግሽ ቤተ ክርስቲያንሽን አናገለግልም፣ እስከ ዘላለም ድረስም በዓልሽን አናከብርም አሉ። ከዚያም በኋላ እያዘኑ እያለቀሱ ከቤተ ክርስቲያን ወጥተው ሄዱ። ቁጥር 23 በምዕራብ ካሉ ሰዎች በመካከለኛው ቤተክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበር። ግመሎችንም ከሚጭን የክርስቲያን ወገን ከሚሆን ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከለኛው ቤተክርስቲያን በር ወጥቶ ሄደ። በበረሃ ከሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎች አስከትላ ማርያም መሆኗን በኋላ ያሉ እቺ ሴት ማለት ነው። እጅግ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎች አስከትላ አንዱን በቀኟ አንዷንም በግራው ሆነው ከቤተ ክርስቲያን በር ስትወጣ አየ። ከዚያም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። ያንም የመስቀል በትር በሰጣት ጊዜ ግመሎች የሚጭነውን ጎድን ይዛ ወጋችው። ራሷ ማለት ነው። መንፈስ ቅዱስ ምናምን አለ ራሷ ተቀብላ ከመልአኩ ማለት ነው። ከዚህም በኋላ ከብርሃን ወገን ሰው ጋር በትር ይዛ በወጣችበት በር ፊት ወደ ቤተ ክርስቲያን ገባች። በተሰወረችውን ጊዜ ፈጥኖ ተነስቶ ግመሎችን ወደሚጭን በሄደ ጊዜ ጎድኑን ተወግቶ ደሙ ከሱ ፈሶ አገኘው። ፈጽሞም ፈራ። ወደ መነኮሳትም ቅድም እንግዲህ የሆነ ነገር አድርግልን ሲሏት አልነበረ? ወደ መነኮሳትም ሂዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ደም ሲፈስ አዩ። ሳይንቀሳቀስም ሙቶ አገኙት ይላል። ማን ወቅቶት? ማርያም። ማን ጸልዮ? እነሱ። ምን ብለው ጸለዩ? የሆነ ነገር አርጊ እንጂ ሁል ጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራት ካላደረግሽ ቤተክርስቲያንሽን አናገለግልም፣ እስከ ዘላለም ድረስም በዓልሽን አናከብርም ስላሉ። እንደዚህ አይነት ማርያም ያውቃሉ ወይ? የገደለችበት ምክንያት አሳማኝ ነው ወይ? አሳማኝ የሚባልስ የግድያ ምክንያት አለ ወይ ነው አሉ። መምህር ሚዩት ነው ተማሩ ከሆነ እሺ። ዛሬ መስማቴ ነው። ኦልሬዲ ብዙ ነገር ሊኖር ይችላል። ባይዘወይ በዚህ በእንትን ላይ የሚታረሙ ማይታረሙ የጻፋቸውን ሰው ትክክለኛ ነው አይደለም ሊታይ ይችላል፣ ሊመረመር ይችላል መጽሐፍ። ነገር ግን አሁንም የኛውም ኦልሬዲ ስህተት ነው ማለት አልችልም። ልክ ቅድም ሐናንያ እንዳሳያቸው አይነት በነገራችን ላይ የእግዚአብሔር ሰው ማንን የሚመረምራል እንጂ እርሱ በማንም አይመረምርም አይደል የሚለው ቅዱስ ጳውሎስ። ሞት የሚገባውን ቅዱሳን ያውቃሉ። ለምን? ከኛ በላይ ስለሆኑ። የማይገባውንም የሚገባውንም እርሱ የእግዚአብሔር ሰው አልፎ የእግዚአብሔርን ጥበብ ይመራመራል አይደል የሚለው አልፎ። ስለዚህ ይህ ነገር ሜይ ቢ አሁንም ኮንክሉዥን መስጠት ጥሩ አይደለምና በኮንክሉዥን አንደፋው። ስለዚህ ምንድን ነው እዚህ ላይ ያለው ነገር ምናልባት እነዚህ እንግዲህ ሐዋርያው ያዕቆብ እንደተናገረው ጸሎቱ ለጻድቅ ትክሎት አሰልጥ፣ የጻድቅ ሰው ጸሎት ትክልን ያለ ታደርጋለች የማይደረገው። ስለዚህ እነኚህ ጻድቃን ወይም ደግሞ መናንያን መነኮሳት ጸለዩ ተባብረው በአንድነት ሆነው መልስ ነው የተሰጣቸው። ስለዚህ እመቤታችን ደግሞ እንዲሁ ዘፈቀደ ምትገል ሆነ አይደለም። እንግዲህ እሷ ከእግዚአብሔር እንግዲህ ቴዎሎጂ ትምህርት ተምራችሁ ዘ ሃይስት ሴንት ቨርጂን ሜሪ ኢዝ ሞር ምንድነው የሚለው? ሴንት ቨርጂን ሜሪ ክሎዝ ኤንድ ክሎዝ ቱጌዘር ባይ ኢንተርሴሽን ሺ ሃዝ ዘ ሃይስት ዲግሪ ነው የሚላት። ከሁሉ ካሉት ቅዱሳን ሁሉ በማማለድ ዘ ሃይስት ዲግሪ የመጨረሻውን ሃይስት ዲግሪ የምትይዝ እመቤታችን ናት ይላል። እንግዲህ ስለዚህ ምንድነው ሃይስት ዲግሪ ያላቸው ወደ እግዚአብሔር ቅሩብነት ለእግዚአብሔር በመቅረብ እመቤታችን ናት ምንም ቢሆን። ምክንያቱም ሺዝም ቴዎቶኮስ ወይም ደግሞ ማዘር ኦፍ ጋድ ነች አይደል? ስለዚህ ይህኛውን ነገር ዝም ብላ ዘፈቀደ የምታደርገው ሳይሆን የሚገባውን ሰው እነርሱ ያውቁታል። ለሞት የሚገባውን የማይመለስ መክሮ ተገዝቶ የማይመለስ ሲሆን ልክ ሐናንያ አሁን እዚህ ላይ ቅዱስ ጴጥሮስ ያንን ሊያዝንበት አይገባም ነበር ያለው እንደኛ በቃ አሁን እኛ እንደምንለው። ምክንያቱም እኛ ከቅዱሳን ይልቅ እኛ አዋቂዎች ነን እየተጎዳን ያለን። አዋቂ ቅዱሳን ግን የሚያደርጉት አውቀው ተመራምረው ከእግዚአብሔር አግኝተው ነው። ስለዚህ እመቤታችን ይህኛው ኮንክሉዥን አልሰጥም። መጽሐፉ እንደገና ይታያል። ኦኬ ጉድ ማየት አለብን።
ማየት አለብን። ይታያል። ነገር ግን ኮንክሉዥን አይሰጥም። ምክንያቱም ቅድም የሐናንያን የነገርኳችሁ መጽሐፍ ቅዱስ ላይ ስላለ ነው። ስለዚህ እኒህ ይመስላል። የተከበራችሁ እሺ መምህር እናመሰግናለን። በጣም ይታያል ብለዋል። ማን እንደሚያይ ይነግሩናል። እንግዲህ ምናልባት ምልአተ ጉባኤው ይሆናል፣ ሰሞኑን ያየው አካል ሊሆን ይችላል። እኛም እንዲያው እናበረታታለን። ያደረገችው ነገር ትክክል ቢሆን ኖሮ ይታያል አይሉንም። ደግ አደረገች፣ ትክክል ነው ብለው ይስማሙ ነበር። እንግዲህ ያልተስማሙበት ነገር አለ ማለት ነው። ይሄንም ስለወት የውሎት ዳጊ ይህን ስለወት አሁን ተቃውሚያታለሁ ማለት አይደለም። ምክንያቱም ትክክል ቢሆን ትክክል ሊሆን ይችላል ከመጽሐፍ ቅዱስ። እንዲሁም እኮ መጽሐፍ ቅዱስ ትክክል ነው ብለን ህያው ነው ብለን ስለምናምን ነው እንጂ መጽሐፍ ቅዱስ ከገባን እኮ ብዙ ገድል ከሚያደርገው በላይ እንዴት ብለን ልናመር የምንችለው ነገር ሁሉ ይኖራል አይደል? ምንድነው በመጽሐፍ ቅዱስ ላይ ጥያቄ ያሉት? በመጽሐፍ ቅዱስ ላይ ጥያቄ ያሉት? ቅሬታ አሉት? ቅሬታ ላይ ሳይሆን ህያው ተገቢ ነው እንጂ ከዚህ በላይ አለ። መጽሐፍ ቅዱስ ላይ የተቀመጡ ታሪኮች ስህተት ሊኖሩባቸው ይችላል ብሎ ያስባሉ? ስህተት ሳይሆኑ ትክክለኛ ነው ብለህ የመጽሐፍ ቅዱስ ሀሳብ አለ? እንደ ሰውኛው መታረም ያለበት የመጽሐፍ ቅዱስ ሀሳብ አለ ወይ? ለምሳሌ ልነግሮት ነው። መታረም ያለበት የመጽሐፍ ቅዱስ ሀሳብ አለ? መምህር ሁሉ ጊዜ ገድል ለማትረፍ መጽሐፍ ቅዱስን ለምንድን ነው በዚህ ያህል የምትደፍሩት? ለምን እንደሆነ አይገባኝ። ብጠይቆት ይመልሳሉ። ቆይ መጀመሪያ መጽሐፍ ቅዱስ ላይ መታረም ያለበት ሀሳብ አለ ወይ? ስለዚህ እመቤታችን ያደረገችውም ትክክለኛ ነው። እንግዲህ አስልንገረውት ትክክለኛ አድርጋለች። መጽሐፍ ቅዱስን እንጨርስና ወደ እሷ እንመጣለን። ችግር የለም። መጽሐፍ ቅዱስ ላይ መታረም ያለበት ሀሳብ አለ። እመቤታችን ጥሩ አድርጋለች እዚያ ላይ። ምክንያቱም የቅዱሳን ጸሎት ውጤት ነው። ምክንያቱም ጸሎት መልስ ይዞ ነው ይመጣ። የመጽሐፍ ቅዱሱን መመለስ አልፈልጉም ማለት እንዝለለው አይደል? የመጽሐፍ ቅዱስንም ከመጡ ከኔ ችግር የለብኝም። ከተረጋጉና መጽሐፍ ቅዱስ ላይ የሚታረም ሀሳብ አለ? የሚታረም አላልኩም። የሚታረም አላልኩም። መልካም። ገድል ላይ የሚታረም ተአምር ወይም ድርሳን ወይም ገድል ላይ አዋልድ መጽሐፍት ላይ የሚታረም ነገር አለ? ሊኖር ይችላል እንዴ? ለምሳሌ እኔ አሁን ብጽፈው ማለት ነው፣ እኔ ጽፌ ገድል ላይ ባስገባው እኔ በመንፈስ ቅዱስ የሌለብኝ የምጠይቆትን ላለመመለስ ለምን ጊዜያችን ይበሉብን? በጣም ሰፊ ጊዜ ነው የወሰድነው መምህር ከእርሶ ጋር በጣም የማያስፈልግ ሰፊ ጊዜ ነው የወሰድነው እና ሊመልሱልን ፈቃደኛ ካልሆኑ ወይ ደግሞ ካልተመቹት ይንገሩን እባክዎትን። እንግዲህ አዋልድ መጽሐፍት ላይ የማይታረምና የሚታረም ነገር ካለ ይንገሩን። የሚታረም ነገር የለውም። ለምንድን ነው መርጌታውን ማሰጧቸው? መርጌታ የተባሉት ከኔ ጋር ያወሩ እሰጣቸዋለሁ። አንድ ጊዜ እንጨርስ። አዋልድ መጽሐፍት ላይ የሚታረም ሀሳብ አለ አይደለ? ልክ ነኝ አይደል? ሊኖር ይችላል አይደል? ስህተት ካለ ይታረማል። ስህተት ካለ በጣም ጥሩ። ስለዚህ የሚታረም መጽሐፍና የማይታረም መጽሐፍ ሌላ ጊዜ አይወዳድሩ። ስለዚህ አሁን ወደሚታረመው መጽሐፍ አይደለም፣ ሁሉም ይታረማል ማለት አይደለም። የሚታረም ማለት ስሙኝ፣ አንድ ጊዜ የሚታረም መጽሐፍና የማይታረም መጽሐፍን እኩል ለእኩል ጎን ለጎን አድርገን አናወራ። መጽሐፍ ቅዱስን እዚህ ጋር አያመጡት። መጽሐፍ ቅዱስ ምንም እንከን የለውም። ልጠይቆት እንከን ያለው ጥያቄ ካሉት ይጠይቁኛል፣ ችግር የለም። እኔንም መሪጌታንም ይጠይቃሉ፣ ሌሎች ወንድሞችም አሉ። በዚህ እናጠቃል። እኔ ርዕስ አድርጌ ከገባሁበት አንዱ የመሬቷና ኦርቶዶክስ ይለያያሉ የሚል ነው። ስለዚህ አሁን እዚህ ጋር ብዙ ልዩነት እያለው ነው። እርሶ ጋር ራሱ እርሶና መጽሐፉ ራሱ እንደሚለያዩ ራሱ እያየው ነው። እንኳን አይደለም ቲክቶክና መሬቷ ላይ ያለች ኦርቶዶክስ ይቆርና መሬት ላይ ያለች ኦርቶዶክስ ራሱ መሬት ላይ ካለችው ጋር ትለያያለች። ቁርጥ ያለ ነገር እየነገሩን አይደለም። ማርያም ጸሎት ሰምታ ትገድላለች የሚሉ ከሆነ ያቺ የምህረት እናት የተባለችው የፍቅር እናት የተባለችው አንድ የሆነ ሰውዬ ብር ሰረቀ ብላ የምትገል ከሆነ ማን ሊተርፍ ነው? አዩ ከመቤታችን ምህረትና ከጌታ ምህረት ማን ይበልጣል? እርሶ ልጠይቅዎት። ጥያቄ ያሉት መሰለኝ። ጥያቄ ካሉት ይጠይቁኛል። አንዴ እኔን ጥያቄ ነው። በቃ እኔን ጥያቄ እንጨርስ። ስለዚህ ማርያም እንደምትገል ከመቤታችን ምህረት ማን ይበልጣል? ያሳመኑኝ ከሆነ ያሳመኑኝና ወደ እርሶ ጥያቄ እንሄዳለን። ማርያም ገና ለገና ብር ፈርቅ ያስክ ብላ የምትገል ማርያም ካለች ይችን ማርያም የምህረት አምላክ የምህረት እናት ነው የምትሏት አይደል? እናንተ የፍቅር እናት አዛኝቷ ትሉ ነበረ። ምን ነው እዚህ ነበር ሳይሆን እናት አሁንም አዛኝት ናት። አሁንም እስቲ እሱን እናያለን። እሱን እንደ እግዚአብሔር ቃል እናየዋለን። ግን ካላችሁ ኦኬ ካላችሁ እኔም ጭካኔዋን አላነበብኩኝም፣ ፍቅሯንም የተለየ ነገር አላነበብኩኝም።
ግን አንድ የማውቀው ነገር ምንድነው መሰለኝ፣ አዝናለሁ። ፍቅሯን እስካሁን ባለማወቅዎት አዝናለሁ። እባክዎትን ከምናገረው ከእያንዳንዱ መስመር አቋርጠውኝ አይሆንም። እንደዚህ በጣም ስለደከመኝ ነው እንደዚህ ማወራው እንጂ ኖርማሊ እንደዚህ አላወራም። አሁን በዚህ እናጠቃ ማርያም እንደየ ሁኔታው ትገላለች እያሉን ከሆነ የገደለችበት ምክንያት በራሱ እንኳን እሷን እኛን ደካማ የሚሉንን የምንባል ሰዎችን እንኳ በዚህ አንጠረጠርም። የሆነ ብር ቀሸበብኝ ብዬ ሰው እንድገል የትኛውም መንፈስ ሊረዳኝ አይችልም። በመጀመሪያ እዚህ ጋር መንፈስ ረዳትም የሚል ነገር የለም። ራሷ ነች በራሷ ጊዜ መስቀል ተቀብላ ከመልአክ ወጋች የሚለው። እንግዲህ እንደ ሐናንያ እንኳ ሊደበቁበት የሚችል የለም። ሐናንያም ቢሆን ሐናንያ አልገደለም፣ መንፈስ ነው። ስለዚህ እዚህ ጋር መንፈስ እንኳ ረዳት ሊሉኝ አይችሉም። በራሷ ጊዜ እኔን እርምጃ የወሰደችው። ስለዚህ መጀመሪያ ነገር ታማልዳለች አላችኋት ማርያም። አንዳንዴ ማማለድ ትታ የምትገልነች ወይ እንዴ? ሰው ተከፋው ሲል ታማልዳለች አልነበር? በምልጇ እኮ እናንተ ታምናላችሁ። እንደዚህ መግደል ከጀመረች የሰረቀ ሰው መግደል ከጀመረች እኮ ታቦተ ጽዮንን የሰረቁትንም ልትገላቸው ነው ማለት ነው። አይ ብዙ ነገር አለና መስቀል ደግሞ መግደያ መሆኑን አላውቅም ነበር። መባረኪያ ነበረ እና በመባረኪያው መስቀላችሁ የምትገል ማርያም ካለች ይሄ ራሱ ሌላ ጥያቄ ያስነሳል። መስቀል ሲይዛሉ የመላኮች ነው እና ብዙ ጥያቄ የሚያስነሳ ገድልና ጥያቄ ወይም ተአምር እንደሆነ እያወቁ አደባብሰው ማለፉትን አልወደድኩትም። ስለዚህ በዚህም በዛም የእናንተ የተአምር መጽሐፍ ማርያምን ገዳይ ብሎ ጽፏታል። ይህንን አንድ ፓስተር ጽፎት ቢሆን ኖሮ ምን ይነሳ ነበር? አብዮት ይነሳ ነበር። የማርያም ጠላት ናችሁ ትሉን ነበር። እናንተ የማርያም ወዳጅ ሆናችሁ ነው እንደዚህ አይነት ምህረት ያላደረገችበትን ይቅርታ ያላደረገችበትን ሀሳብ የጻፋችሁልን። ልመልስ? ጨርሰዋል? አዎ ጨርሻለሁ። መጀመሪያ አንዳንድ ነገሮች ሲናገሩ የሚሳሳቱ ነገር አለ። ለምሳሌ ሐናንያን የገደለው ሐናንያ ሳይሆን ማነው ጴጥሮስ ሳይሆን ሐናንያን የገደለው መንፈስ ነው አይበሉ። መንፈስ ቅዱስ ይበሉ። መንፈስ ሲባል መንፈስ ርኩስም ስላለ መንፈስ ቅዱስ ይበሉ። ስለዚህ እንደዚህ ያለው ይታረም፣ ከአነጋገር ይፈረዳልና። ሐናንያን በጴጥሮስ ሲናገር የወደቀ መንፈስ ቅዱስ ነው የመታው። ለምን? መንፈስ ቅዱስ ስለዋሸ እንጂ ሌላ መንፈስ አይሆን። መንፈስ የሚለው እንጥልጥል ስለሆነ ለየትኛው መንፈስ የሚል ጥያቄ ስላስነሳ፣ ስለዚህ ሲጀመር እናንተ ያው ፕሮቴስታንት ናችሁ፣ ተቃዋሚ ናችሁ። የምትቃወሙት ነገር ግን ክፉውን አይደለም ደጉን ነው የምትቃወሙት። አሁን ግልጽ አደርግላችሁ ወደፊት የምትጠቀሙበት ምናልባት መሪጌታ ወጡ እንዴ ቢኒ ሶሊ ባሚ ሊሊ ወጣዋ ደግሞ እውነት በጣም አድከመናቸዋል። መሪጌታ ካሉ ቢመለሱ በጣም ይቅርታ። እንደዚህ ይሰፋል ብዬ አላሰብኩም ነበር። በአጭሩ አድርጌው ደሳቸው እንትን ለማድረግ ነበረ። መሪጌታ ከተመቾት እስኪ ሼር አድርጉላቸው። በጣም በጣም ይሰለች። እንደዚህ ሆኜ አላውቅም። እኔ ቀኑን ሙሉ ሳወራ ውላለሁ ከብዙ ኦርቶዶክሳኖች ጋር። እንደዚህ አይነት አድካሚ ፍሬቢስ ውይይት ነው። በጣም ፍሬቢስ ነው። በጣም ፍሬቢስ ነው። ያለ ዛሬም ሰምቼው አላውቅም ሲሉኝ ነበር ማቆም የነበረብኝ። አውቀዋለሁ ረስቸው ነው ካሉ በኋላ መጨረሻ ላይ ያለ ዛሬም አይደለ ሳሌ ቤካይ ሰምታችኋል። ቢኒ ለንደን ምናምን ሊሊ ባሚ የሚስተካከል ነገር አለ ምናምን ብለው እኮ ከዛ በኋላ ደግሞ ሀሳባቸው መሀል ላይ ቀይራሉ ምናምን። እሳቸው የሚያወሩትን የሚያውቁ አይመስለኝም። በጣም 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 አድካሚ። እስቲ ማርያም ሰው ገላለች ከቢኒ ጋር ማውራት የሚፈልግ ከቤካ ጋር ማውራት ከሶለ ጋር ከቢኒ ለንደን ከባሚ ጋር ማውራት የሚፈልግ ከሊሊ ጋር ማውራት የሚፈልግ ካለ ይግባ። እኔ ደከመኝ ታውቃለህ። እንዲህ በኢየሱስ አንድ መንፈሱ ነው መሰለኝ ታውቃለህ። በጣም መቃወም ነበረብኝ። በጣም አንዳንድ ጊዜ ያለ ጊዜህን የሚበላ ምንም ፍሬ ቢስ የሆነ እንትን እንዴ ተመልሰው ፕሮቴስታንት ቢለው ሀሳብ ላይ ይመለሳሉ እንዴ። ገለን ጨርሰን እኔም ፕሮቴስት አረጋለሁ ቀኑን ሙሉ ብለው በየሰከንዱ ፕሮቴስትማ አረጋለሁ ብለው ከተማመንን በኋላ አረ በጣም በጣም ይደብራል። በጣም ይደብራል። እሺ ለማንኛውም በተወገዘው ገድል ዙሪያም ማለት የምትፈልጉት ነገር ካለ እንቀጥላለን። ቢኒ ያስተውላችሁ ከሆነ የደብረ ሊባኖስ አንድነት ገዳም ወይም የአቡነ ተክለ ሃይማኖት አንድነት ገዳም መምህር ናቸው ታውቃለህ። መጋቢው ሄደው ያጋለጡት ማለት ነው ይህንን የመጥምቀ ዮሐንስን ገድል። ሰውየው መምህሩ መጋቢ ሚስጥር ይባላሉ። የአቡነ ተክለ ሃይማኖት አንድነት ገዳም መጋቢ ናቸው። ይሰማሉ ጋይስ? እሺ በጣም ይገርም። እኚህ መምህር የተክለ ሃይማኖት ገዳም መምህር ሆነው ሳለ እዛው የተክለ ሃይማኖትን
ገድል ማረም ሲኖርባቸው ማለት ነው። ምን የሚለውን ቆይ እዚህ ጋር ለጥፍላችኋለሁ። ለምን ለጥፊው አናወራም? ቆይ አንድ ጊዜ እስከዛ እንግዲህ አልተቀበሉልኝ። ወይ ጌታ ኢየሱስ አንተ በስማም ደክመኝ። በጣም ብዙ ስራ የሰራው ያህል ደክመኝ። መንፈስ በጣም ኃይለኛ ድክም መንፈስ ነው። ዳግዬ እንደዚህ ናቸው ሰውዬው። እኔ ስለማውቃቸው ነው። ቤት ገብተው ራሱ እነሱን እንዲህ ነበረ፣ ኢቨን ኦርቶዶክሶቹ ማለት ነው እንዲህ ነበር የሚያዘጓቸው። አንዳንዴም ደግሞ ይሳደባሉ። እና እንደውም ጥሩ ተወያይተዋል እዚህ ጋር። እሺ የሰሞኑን ገድል አረ ይሄ ነገር ብለው ሽልማት የተቀበሉ ሰው እያሉ ተጠርተው ምስክር ወረቀት እንዲሰጣቸው መጋቢ ሚስጥር ይባላሉ። ይሄ መጽሐፍማ መታገድ አለበት ብለው ማለት ነው። ይሄ የዮሐንስ መጥምቀ ገድለ ዮሐንስ መጥምቀ የሚባለውን መጽሐፍ ሰሞኑን የታገደውን መጽሐፍ ማለት ነው። እሱ እንዲታገድ ያደረጉት ሰውዬ ራሳቸው የተክለ ሃይማኖት አንድነት ገዳም መምህር ወይም መጋቢ ናቸው። እዛው ምን ነው ይህን ሳያርሙ የተክልዬን ገድል ሳያርሙ ምን ነው ሮጠው ሌላ ገድል ላይ ሮጦ ይሄኛውን ለማተርፍ ነው። ስጋውና ደሙን ባይቀበል የሚል ትምህርት ራሱ መኖሩ የመጀመሪያው መስመር ላይ ላሱ መደንገጥ አለባቸው። መጨረሻ ላይ ያለውን ነው ማነበው ያለሁት ቁጥር 11 ላይ ስጋውንና ደሙን ባይቀበል የሚል ጽሁፍ ባይቀበል ብሎ ነገር አለ። እናንተ ቤተ አማናዊ ነው ምንድን ነው ስትሉ ነበር እንዴ? ወንጌልስ ስጋና ደሙ እንዳንቀበል ይነግረናል እንዴ? የጌታን ራት መውሰድ እንዳለብን ወንጌል ያስተምረናል። እዛ ቤት ግን አለመቀበሉን ያስተምራችሁና ስጋና ደሙን የሚተካ ደግሞ ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እንዴ! እኔ ኢየሱስ ቃል የማያበለው በሰማያዊት ኢየሩሳሌም በበኋለማነት መቅረብን እሰጠዋለሁ፣ ስለ ሃይማኖቱም በመንግስተ ሰማያት ካንተ ጋር አኖረዋለሁ። በመንግስተ ሰማያት ይኖራል። ከፍርፋሪ ከማዕድ ፍርፋሪ የወደቀ ያንን የበላ ልክ ስጋና ደም እንደተወሰደ ተቆጥሮለት በመንግስተ ሰማያት አኖረዋለሁ የሚለውን ሳያግዱ የመሬቷ ቲክቶክስ ማነው ቲክቶክ የመሬቷ ቤተክርስቲያን ይህን ታደርጋለች። ስለዚህ እሺ ራሳቸውን ዘለው ነው እንጂ ገድላቸውን ቢመረምሩ ኖሮ ሁሉም ከታምረ ማርያም ጀምሮ ብዙ ማስወገድ ያለባቸዋል። እኛ ብቻ ከምናወራ የገባ እንግዳ ስላለ አንዳችሁ ቢኒ የቤካ የሶል ቢኒ የሚመቻችሁ ያ ደጌ ሰውየው አድካሚ የሚሆኑበት ድምፅ አይረብሽማ አይረብሽም ያ እና ሰውየው አድካሚ ናቸው። እነዚህ የማህበረ ቅዱሳን አይነት ሰዎች ናቸው እና ዝም ብለው እንዲሁ ድርቅና አሮጋንሲም ስላለባቸው አወቃለሁ ባዮች ናቸው ምናምን። እንደምታውቀው ያው ሰውየውም በደንብ ቲፒካል የሆነ የማህበረ ቅዱሳን ፊቸር ነው ያለባቸው። ዞሮ አንደኛ መጀመሪያ ሰምቶ አያውቁም። ዛሬ መስማት ይሆናል። ከዛ ይታረማል ያለና መልሶ ደግሞ መጽሐፍ ቅዱስን እንደውም እንኳን አንዳንድ ነገር እንደውም እንኳን አለ ምናምን ነገር ለማለት ደፈሩ። ከዛ እንደውም ለያዛቸውና አይ እንደውም ትክክል ነው እንደውም ምናምን ብሎ ምን አይነት ነገር ነው አሁን እነዚህ ለህሊናቸው ታማኝ ያልሆኑ ለእውነት የማይታዘዙ እውነትን እውነት ሐሰትን ሐሰት የማይሉ ሰዎች በጣም የሚያሳዝኑት። እና ሊትራል ሃይማኖተኛ መሆን እንደዚህ ነው። ሃይማኖተኝነት እንደዚህ ነው። ዝም ብሎ በቃ የሃይማኖት ጨለምተኛ መሆን ይሄን መምህር ይሄን ቄስ ነው የሚመስለው። እና ማርያምን ነፍሰ ገዳይ የሚያደርግ መጽሐፍ ተቀብለህ ክርስቲያን ነኝ ማለት አሳፋሪ ነው። ከዛ ቀጥሎ እኮ የኢየሱስን ነፍሰ ገዳይነት አሁን ታምረ ኢየሱስን ብታስከትል እኮ በቃ ምን በጣም እኮ ከባድ እኮ ነው። እና ይሄኛው ደግሞ አለመቻላቸው እንደ ሐናንያ ሊደበቁ አልቻሉም። ይሄኛው የማርያም ተአምር ብለው የጻፉት እንደ ሐናንያ ሊደበቁበትም አልቻሉም። ድምፅ አለ አንተ ጋር ሰልዬ። እሺ ቀጥል ጨርሳን። ያ ፎርስ ያ መደበቂያ የላቸውም፣ በማሳበብም አይችሉም። ሁለተኛ መልአከ መስቀል ምናምን አቀብለው የሚወጉበት ሁኔታም የለም። የምትወጋበት ምንም በቃ ብቻ በዚህ በዛም ማያስኬድ ነው። ይታረማሉ ባለ እኮ መጀመሪያ እኮ ሲሰማው ፎር ዘ ፈርስት ታይም ሲሰማው ህሊናው እኮ እየነገረው እኮ ነው መታረም አለበት ምናምን ብሎ እኮ አስቧል። መልሶ በቃ ይሄንን የሃይማኖቱን ምናምን ግርግሩን ምናምን ታች ያለውን ህዝብ ምናምን በማሰብ መልሶ ደግሞ ለማሻሻልና ለማጨመላለቅ ሞከሩ እንጂ the first thing ህሊናቸው የመጀመሪያው ፖይንት ተቋርጣል መሰለኝ ሰልዬ። እኔ ጋር ብቻ ከሆነ አላውቅም። እኔ ጋር ብቻ ነው ተቋርጧል። አልቢኒ መሪጌታ
እሺ እዚህ ላይ እንሂድበት መሪጌታ፣ እዚህ ላይ እንሂድበት። እንግዲህ ቅድም የሰጠሁትን መምህሩ ምናልባት ሪዝን ሰምተው ይሆናል። ከገቡም ከእርሶ ጋር እንዲያወሩ እናደርጋለን። እዚህ ጋር ያው በግልጽ እንደሚናገረው ከዚህ በኋላ በቀኙ ያለውን መልአኩ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። መጀመሪያ መልአክ የመስቀል በትር ይዛሉ ወይ ነው እንግዲህ የትኛው ወንጌል ላይ ነው ይህንን አንብበው እዚህ ጋር ከአባታቸው አገኘ ነው ብለው አዋልድ ላይ ጻፉት። ሁለተኛው በመንፈስ ቅዱስ ልክ እንደ ሐናንያ እንዳያሳብቡ፣ ምክንያቱም ሐናንያ ገሏል ማለት ማን ነው ጴጥሮስ ሐናንያን ገሏል እያሉ እያወሩ ነበር። በኋላ እንዴት የገደለው ሲባሉ ያው በመንፈስ ብለዋል። የገደለው መንፈስ ቅዱስ ነው ነፍሱን የወሰደው እንጂ ሐናንያ አይደለም። ማን ነው ጴጥሮስ አይደለም። ኦኬ እዚህ ጋር ግን ራሷ ያውቁታል ያው ገድሉን። በመስቀል በትር በሰጣት ጊዜ ግመሎች የሚጭነውን ጎድን ይዛ ወጋችው ነው የሚለው። እሷ ራሷ ነች ያደረገችው። ይዛ ወጋችው፣ ጎድን የምትወጋ። ከዛ የተወጋው ሰውዬ ደግሞ እንደሞተ ቁጥር 29 ላይ ይታያል። 29 ላይ ሞተው ደግሞ 30 ላይ እንደተቀበረ ይኸው እዚሁ ላይ ማንበብ ይቻላል። እና እዚህ ላይ እስኪ ይሄዱበትና እሳቸው ያው ለመሸሽና ሀሳቡን ዝም ብለው ሽክርክሮች ስላደረጉብን መሪጌታ የሚሉት ነገር ካለ ብዬ ነው። ሌሎች ወንድሞች ከሳቸው በኋላ ተዘጋጁና የምትሉት ነገር ካለ ከባሚ ጀምራለሁ። ቢኒ ቤካዬ እያልን እንቀጥላለን። መሪጌታ ማይኮት ሚት ነው። መልካም እሺ። ምንድነው አሁን ከሰውየው እንደተረዳችሁት ወዲያውን ስልክ ነው ያስወጣኝና ከዛ መጨረሻ ላይ ምን እንደሆነ እንዴት እንደወጡ አምነው ወጡ ወይስ እንዴት ነው አልሞት ባይ ተጋዳይ አይነት ሮጠው ወጡ? እሱን አላየሁትም ነበረ። ሰውየው አልተጋደሉምም፣ ሞተዋል። ግን ያው ሁለቱ ውስጥ ሆኖ ነው የወጡ። ነፍስ ይማር፣ አልተጋደለም። ነፍስ ይማር። አሁን የጴጥሮስ እናንተ ጉድ ነው እኮ አሁን መግደል እንደ ኃጢአት ስለማይቆጠር መስከር፣ መጠጣት፣ መግደል፣ ማመንዘር ይሄ ምናምን በሙሉ እንደ ትልቅ ኃጢአት ተደርጎ ስለማይቆጠር ስለዚህ እሳቸው ገዳይነትን ለማንሰጡት ጴጥሮስ ነው የገደለው ብለው ቁጭ አሉ። ማርያም ናት የገደለችው ለማለት ምንም ነገር እንትን አይላቸውም ብዬ ነው የማስበው። እንጃ እንዴት ምን አይነት አስተያየት እንደሰጡ አላውቅም። በዚህ ላይ ማርያም ትገድላለች ወይ? በታምረ ማርያም በጣም በብዙ ጦጣና ዝንጀሮ እንጀራ ለምን አልሰጣችሁኝም ብላ እንጀራ ስትለምን አልሰጥ ያሏትን ሰዎች ጦጣና ዝንጀሮ እንዲሆኑ አድርጋቸዋለች። መሬት ተከፍቶ ደግሞ እንዲወጣቸው አድርጋለች። እች ማርያም ማናት? የት ናት? ኦርቶዶክሳዊቷ ማርያም ናት። የኢየሱስ እናት ወይም መጽሐፍ ቅዱስ ውስጥ ያለችው ማርያም እህታችን የሆነችው ማርያምን የሚመለከት አይመስለኝም። ግን እሷስ ይቺ ኦርቶዶክሳዊቷ ትገድላለች፣ ትቀናለች በወንድ አንድ ጊዜ አቅርበው ነበረ ዳግዬ። እኔ እቀናለሁ፣ ከሴት ጋር አታውራ፣ ከሴት ጋር አትነጋገር እያለች የቅናት መንፈስ ያደረባት ቅናት ቀጥል ያደረጋት እንደው እንዲህ አይነት ነገር ሚዘገንን ነገር ነው። እና አሁንም እዚህ ጋር አንድ ቅድም ላወራው የሆነ ነገር እንዲው ጫራ አርጌ ልለፍ፣ ለወደፊቱ እንደዚሁ አውሩበት። ዮሐንስን መጥምቀ መለኮት የሚሉበት ነገር በጣም ዝም ብላችሁ እንዲሁ የምታልፉት ግን አይደለም። መጥምቀ መለኮት የሚሉት ይኸው በመግለጫው መጥምቀ መለኮት የሚል ከገድሉ ላይ እንደዛ አይነት አለ። ስንት መለኮት አለ? መጥምቀ የኢየሱስ መጥምቅ ነው። ያጠመቀው ኢየሱስን እንጂ መለኮትን አይደለም። መለኮት የሥላሴ የጋራ ባህሪ ነው። መለኮት የአብ የወልድ የመንፈስ ቅዱስ መገለጫ ባህሪ ነው። ይሄ አልተጠመቀም። እነሱ ግን ምን አሉ? መጥምቀ መለኮት። ለዚህ ነው ከስጋ ወደሙ ጋርም ተያይዞ ከስጋ ወደሙ ከቁርባኑ ጋር ተያይዞ አማናዊ ስጋ፣ አማናዊ ደም፣ አማናዊ ስጋ፣
አማናዊ ደም በጣም ባልራቀ ከንቱ ነው። ነገር ግን ሌሎቹ እነካራስ ምንድን ነው የሚሉ ማህበረ ቅዱሳን ይሄ ሰው አሁን የወጣው ሰው የማህበረ ቅዱሳን እንትን እንደሆነ ንግግሩ ያስታውቃል። እና ደመ መለኮት ስጋ መለኮት ነው የሚሉት። አያችሁ እንዴት እንደወረደ እንዴት የሞተ ትምህርት እንደሆነ አስቡ። ደመ መለኮት ይባላል እንዴ? መለኮት ደም አለው እንዴ? አማናዊ ስጋ ቢባል ቢያንስ የኢየሱስ እውነተኛ ስጋ ብለን መውሰድ እንችል ነበር። የኢየሱስ ክርስቶስ እውነተኛ ስጋው እውነተኛ ደሙ። ነገር ግን ምንድን ነው የሚሉ እነዚህ ግን ደመ መለኮት ስጋ መለኮት፣ ዮሐንስም ደግሞ መጥምቀ መለኮት እያሉ ስለሆነ በእርግጥ መለኮትን ነው ያጠመቀው? በእርግጥ መለኮት ነው የተጠመቀው? አንድምታስ እንደዛ ይላል የሚለው ነገር እንዲው እንደዚሁ እግረ መንገዳችሁ ይህንን በተመለከተ በምታይበት ርዕስ ላይ አብሮ ብሄድ ጥሩ ነው። ግን ማርያምን ደግሞ እንደዚህ ማድረጓ እንዲሁ ማፈር ነበረባቸው። በእውነት የሚጠነቀቁላት ከሆነ እንዲሁ የሚጠነቀቁላት የኢየሱስ እናት ናት ብለው የሚያምን ከሆነ መጽሐፍ ቅዱስ የኢየሱስ እናት ሚላት በሶስት ነገር ነው የሚጠራት። የኢየሱስ እናቱ ማርያም፣ በቃ አለቀ ጨረሰ። እመቤታችን የሚልም የለም፣ ድንግል ማርያም የሚልም የለም መጽሐፍ ቅዱስ ውስጥ ከመውለዷ በፊት ያ ነበር እንጂ። ስለዚህ ይህችን ሴት ምን ትሁን ምን ታድርግ ነው የሚለዋል። ወደ መለኮት አስጠጓት እኮ ወደዛ አስጠጓት። ከዛ ስትፈልግ ደግሞ ምን ታደርጋለች? እንደ ነፍሰ ገዳይ የሆነች ማርያም ነፍሰ ገዳይ እና እኔ ተአምሩም አሁን እያነበብኩት ነበረ። በብዙ መንገድ መስቀል ለመላእክት ማስያዝም ያው የተለመደ ቅጥፈት። ምናልባት ተአምረ ማርያም ላይ አለ ምዕራፍና ቁጥሩን በኋላ እስከዛ ሌላ ሰው እስኪያወራ ላወጣላችሁ እችላለሁ። ሌቦች ሲመጡባቸው ያደረጉት ነገር ትልቅ ዋርካ ፊት ለፊታቸው አዩ። አህያ ጭነዋል፣ አህያ ይዘዋል። ሰሎሜ አለች፣ ዮሴፍ አለ፣ ማርያም አለች፣ ሕፃኑ ደግሟል። እነዚሁ ሲያማትቡባት ዛፏ ሲያማትቡባት ከፍታ ዋጠቻቸው። ዛፏ ዋጠቻቸው። ሌቦቹ እየተከታተሏቸው ነበረ። በሩቁ አዩዋቸውና ከዛ እንዲህ ቢዞሩ የሉም። አህያዋ ውስጥ ሆና ታናፋለች፣ ትጮኻለች። አህያዋ ውስጥ ሆነ እንዴ የት ነው የምትጮኸው አህያ እያሉ እንዲህ ዙሪያው ዋርካው ትልቁ ዋርካ ነው እና እንዲህ ሲዞሩ ድምፅ አለ። በምን እንደገቡ በምን እንትን ይበሉ እና አማትበው እንዴ ኢየሱስ ሕፃን እያለ ገና በስደት ወራት እያለ መስቀልን ምን አመጣው? ከየት የመጣ መስቀል? ማማተብን ምን አመጣው? ይሄ በጣም ነውር የሆነ እንትን ነው። ተባረኩልኝ። መርጌታ ታቦቱን የሰረቁ ሰዎች ሳትገል ይህን ሰውዬ ትንሽ ብር ሰረክ ብላ እንደው ደጋገመ እንኳ ቢባል እሺ፣ እንደው ግን እንዴት ነው ያዩታል? እንዴት ያዩታል? የምህረት እናት ሲሏት አልነበር እንዴ? የት ጋር እንደተጻፈ እሱም ባላቅም እንዴት ነው ከዛ ጋር ይሄዳል? ከማንነቷ ጋር ካላበሷት መጽሐፍ ቅዱስ ካላላበሳት ካራክተር ጋር መጽሐፍ ቅዱስ የሰጣት አለ፣ ግን መጽሐፍ ቅዱስ ካልሰጣት ካራክተር ጋር አማላጅ ካሉ በኋላ አዛኝቷ ካሉ በኋላ የምህረት እናት ካሉ የፍቅር እናት ካሏት በኋላ መልሰው እዚህ ጋር ደግሞ ገዳይ ሲሏት አይጣረስም ወይ? በተለይ በስጋ ወራት ኢየሱስንም ተመሳሳይ ታሪክ አላብሰውታል፣ ነፍሰ ገዳይ ብለውታልና እስኪ እዛ ላይ ትንሽ ሂዱበትና ሌሎች ወንድሞች ደግሞ ትቀጥላላችሁ። በዛውም በቤተ ክርስቲያኒት ውስጥ ክህነት ለሴት ልጅ አይፈቀድም አይደል? አሁን ጴጥሮስ ገደለ እንኳን ቢሉ ጴጥሮስ ካህን ስለነበረ ነው። እሺ ማርያም ክህነት አላት ወይ? ማርያም ክህነት ካላት ደግሞ ሴት ልጅ ክህነት ሊኖራት ይችላል ወይ? በቤተ ክርስቲያኒት ውስጥ አስተምሮ እንዴት ነው የነገር በዛው የሚሄዱበት
ክህነት አይሰጥም። በቤተ ክርስቲያኒቱ ቀኖና ክህነት አይሰጥም። የአርሴማ ሁለት አይነት ስዕል አለ። አይታችሁ ከሆነ መስቀል የያዘችና መስቀል አልባ የሆነች አርሴማ አለች። መስቀል የያዘችውን እንዴት አንተ መስቀል፣ በነገራችን ላይ ዛሬ ላይ በጌታ ነው፣ ልጁ በጌታ ነው። የአርሴማን ስዕል የሳለው ሰው በጌታ ነው አሁን ላይ። እና ስዕሏን ባየ ቁጥር ሁል ጊዜ በጣም እንዲሁ ምሕረት ያገኘ እስከማይመስለው ድረስ ሁሌ እመክረዋለሁ እኔ እንዲሁ ስዕሉን ባየ ቁጥር አይዞህ፣ በቃ አንዴ እግዚአብሔር ይቅር ብሎሃል፣ እግዚአብሔር ይቅር ብለዋል። አንተ የሳልከውን ስዕል እያየ አትጸጸት፣ ወይኔ እያልክ አንዴ ትውልዱ ተላልፎ ተሰጥቷል። እና እሱ ጋር ምን ብለውታል? እንዴት መስቀል ታስይዛታለህ? አይታችኋት ከሆነ አላት፣ መስቀል አላት አርሴማ። ሴት ልጅ መስቀል አትይዝም፣ ሴት ልጅ መስቀል አትይዝም። እንዴት መስቀል ታስይዛታለህ? ይኸው ማርያም እንኳ መስቀል የላትም ተብሎ ተነግሮት ነው። እንደገና በአንድ በኩል ዘንባባ፣ በአንድ በኩል ደግሞ አይኗን ይዛ የምታዩት። አይኗን በጻሕል ማለት በድስት ይዘዋለች። አይኖቿን ሁለት አይኖቿን ድስት ላይ ይዛለች። ከላይ ደግሞ አይን አላት። ያንን አይን ማርያም የተካያችላት አይን ነው። የራሷ አይን ግን በእጆቿ ጻሕል ላይ፣ ጻሕል ማለት ድስት ማለት ነው፣ በድስት ይዛ የምታይዋት ነገር እና ለሴት ክህነት አይሰጥም። ማርያምም ካህን አይደለችም፣ ካህን አይደለችም፣ ክህነትም የላትም፣ ሊሰጣት ከቶ አይችልም። ቀኖናው አይፈቅድላትም። ምንም የኢየሱስ እናት ብትሆንም እንደ ማንኛውም ሰው ነገሩ የሆነው ከእግዚአብሔር እንጂ ከራሱ አይደለም። የራሷ ንጽሕና አይደለም የሳበው። እሷ ድንግል ናት፣ ምንም ጥርጥር የለውም። ድንግል ከመሆኗ በቀር ሌላ ምንም እንደ ማንኛውም ሰው ነች። እንደ ማንኛውም ሰው የሚሰራውን ኃጢአት የመስራት አቅሟ አላት። ሰው ናትና፣ ሰው ናት፣ መለኮት አይደለችም። ነገር ግን ድንግል ናት። መጽሐፉ እንደሚለው ድንግል ናት። ወደ አንዲት ድንግል ተላከ ይላል እንጂ ወደ አንዲት ቅድስት ብፅዕት ውድስት ምናምን ስቤት ምናምን ኮተት ነው። ፈጽሞ ድሪቶ ነው። ስለዚህ እንደ ክህነት አድርገው እንትን ያሉበትም ውሸት ነው። ሰውየውም ደግሞ እንዲህ አይነት ነገር በገዛ ገንዘቡ በገዛ ሀብቱ ይህንን ማድረግ ነውረኛ ናት። እችው የመጽሐፍ ቅዱስ ማርያም ናት ብንል እንሳሳታለን። ግን ቢያንስ ግን የመጽሐፍ ቅዱሷ ማርያም ናት እያሉ ግን እንዲህ ባለ ነፍሰ ገዳይነት ውስጥ መመደባቸው ግን ለእርሷ እንደማይራሩ ክፉዎች መሆናቸውን ያሳያል። በእውነት ክፉ ደራሲዎቹ በጣም ክፉዎች ናቸው። ማርያም እህታችን ናት። በቃ በጌታ እህታችን ናት። በጌታ ነጽታለች፣ እንደኛ ተለውጣለች፣ እንደኛ አምናለች፣ እንደኛ ክርስቲያን ናት። እግዚአብሔር ያነጻታል፣ እግዚአብሔር ለውጧታል፣ እግዚአብሔር ቀድሷታል። እንደ ሐዋርያት ምንም ከሐዋርያት የበለጠ ስልጣን ባይኖራትም፣ እንደ ሐዋርያት ያለ ሙሉ ስልጣን ባይኖራትም፣ እንደ ሴቶቹ ግን በጊዜው እንደነበሩ ሴቶች እንደ አንዱ ናት። ከነበሩ ሴቶች እንደ አንዲቱ ናት። ከዚያ ብልጫ የሚባል ነገር በምንም መንገድ በምንም ተአምር ጤፍ የምታክል ምንም የኢየሱስ እናት መሆኗ ግን ይሄ ከምንም በላይ ትልቅ ክብር ነው። ትልቅ ክብር ነው። የኢየሱስ እናት መባል ለራሷ ይሄ ነው ክብሯ። ይሄ ነው የኢየሱስ እናት መባሏ፣ የኢየሱስ እናት መሆኗ። ይሄን በመሆኗ ግን ከሌላው ፍጥረት ትበልጣለች ማለት አይደለም። ይሄ የተመረጠችበት አገልግሎቷ ነው ማለት ነው። ሌላው በወንጌል ምድርን ይደርሳል። እሷ ደግሞ ኢየሱስን በመውለድ አገልግላለች። አለቀ። ከዚህ ውጭ ሌላ ምንም ፈልጋችሁ አታገኙባትም። ስትንበረከት፣ ስትጾም፣ ስትጸልይ ምንም ነገር አንድ ቀን እዛ የሐዋርያት ሥራ ላይ የምናገኝበት ነገር አለ። ከዚያ ውጭ ሌላ ምንም ነገር እንዲያውም እሷ አገልግሎትን እንኳን ለማቋረጥ ስትጥር ነበረ። አበደ ብላ እኮ ልትይዘው መጥታለች ኢየሱስን። አበደ ብላ ወሶበ ሰምዑ
ሰዎቹ በሰሙ ጊዜ አበደ ብለው ዘመዶቹ ሊይዙት መጡ ይላል። እነማን ናቸው ዘመዶቹ? ማርያምን ጨምሮ ኢየሱስን አበደ ብለው ሊይዙት መጡ። ለዚህ ነው እኮ በዚያ በሚያስተምርበት ጊዜ ማይታቸዋል ስንት ጊዜ እንደረበሸችው። እነሆ እናትህና ወንድሞች በውጭ ቆሞ ይፈልጓል። እያገለገለ ነው እኮ አውደ ምሕረት ቆሞ እያገለገለ፣ ነገር ግን ሊያቋርጡት እንደ ሰው እንደ ሌላ ተራ ሰው መስሏቸው። ተራ ሰው ቢሆን እንዴ እናቴ መጣች እንዴ አለች እንዴ እናቴ የት አለች? አቋርጦ ነበር የሚሄደው። እርሱ ግን ከአባቱ ድምፅ በስተቀር ሌላ እዚህ እናቴ፣ አክስቴ፣ አጎቴ፣ ወንድሞች የሚልበት አንዳች ነገር አልነበረውም። ይህን ነው የሚያሳየን መጽሐፍ ቅዱስ። እነሆ ወንድሞቼ እና እናትህ ወንድሞቼ ይፈልጓል ሲሉት ማናት እናቴ ያለ እንዴ? ማን ነው ወንድሜ? ማን ነው እህቴ? ማናት እህቴ? እነማን ናቸው እህቶች? እነዚህ ናቸው አለ። በቃ እነዚህ ናቸው እናቴም ወንድሞቼም እህቶቼም እነዚሁ ናቸው አለ። ሌላ ምንም ነገር አላመላከታቸውም። ሌላ ህዝብ ሁሉ እንዲያከብራት እንዴ መጣች እንዴ ብሎ ጉባኤውን አቋርጦ አልሄደም። ይሄ ነው እውነቱ ማርያምን በተመለከተ ይሄ ነው። ድንግል ናት። እንደ ማንኛውም ሰው ግን ኃጢአተኛ ናት። ድንግል ሆና ጸንሰዋለች። ከዚያ ተወለደ። በቃ ከተወለደ በኋላ ድንግል አይደለችም። ምክንያቱም ወልዳለች፣ አለቀ። እናት ናት። አሁን የኢየሱስ እናት ናት። መንፈስ አይደለም። እሱ የተወለደው ሰው ነው። እንደ ማንኛውም ሰው ሆኖ ተወልዷል። ሰው ነው። ሰው ከሆነ ደግሞ የእናቱን ማህፀን ይፈታ ዘንድ ተገቢ ነገር ነው፣ የሚገባ ነገር ነው። የእናቱን ማህፀን ከፍቶ እንደወጣ ሉቃስ ላይ ተናገረ። የመንጻት ስርዓት ልትፈጽም ሄዳለች። ለምን? እንደ ማንኛውም ሴት ትረክሳለች። ስለዚህ መንጻት ስርዓት ልታደርግ ሄደች። ይኸው ሉቃስ የሚነግረን። ስለዚህ ይሄ በደንብ ሊታመንበት ይገባል። ዝም ብላችሁ ወስዳችሁ ወደ መለኮት ወደ አርያም አትውሰዷል። በቃ ሴት ናት፣ ሰው ናት። እንዴ ወዴትና ወዴት ምን ትሆን ነው የሚሏት? አምላክ አይደለችም። ለምንድን ነው ማስተዋወቅ ያቃተው? ኢየሱስ ለምን አላስተዋወቃትም? ደቀ መዛሙርቱ ኑ እስኪ እናቴን እወቋት። ይገርማቸዋል እኮ እሷ ማለት እኮ ከፍጥረት ሁሉ በላይ ናት። እሷ ማለት እኮ ከእግዚአብሔር በታች ከሰው ሁሉ ከእናንተም በላይ ናት። ለምን አላለም? አይልማ አይደለችማ እንዴ? ኧረ የሚገርም ነገር ነው እኮ። ስትፈልጉ ደግሞ የወዚህ ነፍሰ ገዳይ ሰው በገዛ ሀብቱ በገዛ ገንዘቡ ምናምን ነገር እንደዚህ የምትጫወትበት ምን አይነት አውሬ የሆነች ሴት ነው ይሳላችኋል? ኧረ ተው ውረዱ እንዴ! እቺ የኢየሱስ እናት አይደለችም ብላችሁ ታምረ ማርያም ሰርዙት እንጂ ሰርዙት። በቃ አይገልጻትም። ኧረ እነ ዳጊ ጌታ ይባርካችሁ በእውነት ሁላችሁ። ኤርሚ በጣም የመጨረሻ ጀግና የሆነ ሰው፣ ጀግኖች ይሆናል። የእያንዳንዳችሁ አገልግሎት ነው አሁን ላይ እየሰራ ያለ። እግዚአብሔር ይመስገን። ዝም ብሎ ቀላል እንዳይመስላችሁ። እግዚአብሔር ነገ አክሊልን እሰጣቸዋል። እናንተ የክብር አክሊል፣ የእረኞች አለቃ ክርስቶስ ሲገለጥ አክሊል አለ። ስንቶቹ እንደተፋቱ እግዚአብሔር ነው የሚያውቀው። እናንተ አታውቁም። ዳጊ ያወራል፣ ይናገራል። እግዚአብሔር በዳጊ አማካይነት የፈታቸው ሰዎች ግን ማንም ያውቃቸው? እግዚአብሔር ብቻ ነው የሚያውቃቸው። የእግዚአብሔር ሀብት ነው የሆነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ነው የወጡ። ስለዚህ ይሄ በጣም ቀጣይነት ያለው አገልግሎት ነው። ጨለማውን ግፈፉት ስለሚል ይህ ጨለማ ስርዓት ምንጊዜም ቢሆን አታቁሙ። ከዚህ ከተአምረ ማርያም ጋር ብዙ ትውልድ እየተፋታ ነው። ይህ ሲኖዶስን ያህል ሲያወርደው መጥመቀ መለኮት ገድል መጥመቀ መለኮትን አሽቀንጥሮ ሲጥል በውስጡ ገድሉና በገድሉ ውስጥ ያለው ሐሳብ ነው የሚለው። ያለው ትምህርት የቤተ ክርስቲያናችን አይደለም። ተአምረ ማርያም ከዚያ የባሰ መጽሐፍ አጋንንት
ሊባል የሚገባው። በማርያም ላይ በማን ስለጨከነን ምን አገባን እኛ? ምን አገባን? ግን ማርያም ጋር የዘመተው ዘመቻ ቀላል አይደለም። ተአምሩ ሲፈልግ ገዳይ ሲያደርጋት፣ ሲፈልግ እንደ እግዚአብሔር ሲያደርጋት፣ ሲፈልግ ፍጥረት ሁሉ ለማመስገን የተፈጠረው ማርያምን ነው ሲለን፣ ኧረ እንዴት አይነትን! ሲፈልግ ደግሞ አውሬ ሆና እንዲህ በእውነ በጣም ተውት እስኪ። ስትፈልግ ደግሞ ጨካኝ ራስ ወዳድ አብን የካደ ወልድን የካደ መንፈስ ቅዱስን የካደ ይህም ብቻ አይደለም እኮ ተራ ኃጢአትም በሆነ 78 ነፍስ ቀርጥፍ አድርጎ የበላን ሰው መንግሥተ ሰማያት የምታወርስ እቺ የኢየሱስ እናት ናት። እቺ ናት የኢየሱስ እናት። እቺ ናት ቅድስት። እቺ ናት ብፅዕት። እቺ ናት ብፅዕት። ነውር ነው፣ በጣም ነውር ነው። ስለዚህ ይታረም ነው። አሁንም ቢሆን መመታት አለበት። መጽሐፍ ተአምረ ማርያም በጣም ቁንጮ፣ የክህደት ቁንጮ እሱን ተአምረ ማርያም የቅርብ ታሪክ ሁሉ ይቅርታ በአቡነ ጳውሎስ ጊዜ ማርያም 4 ኪሎ ቅድስት ማርያም ይኸው ተአምረ ማርያም ነው የሚያወራው። ማርያም ቅድስት ማርያም 4 ኪሎ ጉልላት ህዝብ እያያት 3 ቀንና 3 ሌሊት ሰነበተች ይላል። እንዴ 3 ቀንና 3 ሌሊት የት ጉልላቱ ላይ ቆማ። ከዛስ የኢትዮጵያ ፓትርያርክ ቅዱስ ጳውሎስን አንተ ለምንድን ነው የማትወስደኝ? ውሰደኝ ወደ ግሸን፣ እኔ እዚህ በደባልነት አልቀመጥም ብላ አናገረችው። ማን? ማርያም። መቼ? ትናንት። የት ሆና? ቅድስት ማርያም ጉልላቱ ላይ ተቀምጣ ህዝብ እያያት። አዎ ድፍን የአዲስ አበባ ህዝብ እያያት ሳይበላ ሳይጠጣ 3 ቀን ሙሉ ቆየ ይላል። የሚገርም ነገር። ይሄ መጨረሻ አካባቢ ያለውን ተአምር አውጣው እና እስከዚህ ነው እኮ በዘመናችን እንኳ ሳያፍሩ። ይኸው እኛም አዲስ አበባ ተቀምጠን ይኸው ቅድስት ማርያም ተቀምጠን ያላየነውን መጽሐፉ ላይ ግን ይኸው ደረቱት። እንዲህ ያለ ድሪቶ መጻሕፍት መወገድ አለባቸው። ለማርያም የሚበጁ አይደሉም። ማርያምን ያረከሷት፣ ማርያምን ከአጋንንት ማህበር ጋር የቀላቀሏት ናቸው። በቀላቀሏት እንደዚህ እንደነ ድርሳነ ማርያም እንደነ ምን ብዬ ልንገራቸው። ዛሬም ያልቆመ ቤተ ክርስቲያኒቱ ቀኖና መጻሕፍቶች እነዚህ ብቻ ናቸው፣ ከዚህ ውጪ አላውቅም ብላ ቀኖና ብትሰራ ኖሮ ዳጊ አሁን ላይ እነ ድርሳነ ማርያም እነ ምናምን አናገኛቸውም ነበር። የውድር ኪዳነ ምሕረት የሚባል አናውቅም። የእውነት በእውነት ድርሳነ ኪዳነ ምሕረት የሚባል አይታወቅም። መልክዓ ኪዳነ ምሕረት የሚባል አይታወቅም፣ አናውቀውም። ይኸው ቆሎ ትምህርት ቤት ዕድሜ ልካችን ስንኖር መርጌታ ሆነን ይኸው ምንም ነገር ምንም በውጭ ነው የሚታዩ እነዚህ መጽሐፍ ከውጭ ነው ያሉ። ቤተ ክርስቲያን ታውቃቸዋለች። አዎ ይኸው እያወቀችው ነው እኮ እዛ ከተነበበ ታዲያ ምን ይደረግ? ይኸው እየተነበበ አንድ እሱ። ሌላው አንድ ነገር ተናግሬ ልጨርስ ካላችሁ ታምረ ማርያም ይኸውላችሁ ታቦት፣ ታምረ ማርያም፣ ድርሳነ ሚካኤል ግዴታ ነው። አንድ ቤተ ክርስቲያን ከተተከለ፣ አንድ አጥቢያ ከተተከለ ታምረ ማርያም ከሌለው አይሆንም፣ አይቻልም። መጽሐፍ ቅዱስ አይደለም ታምረ ማርያም። ምክንያቱስ ታምረ ማርያም ካልተነበበ ቅዳሴ መግባት ክልክል ነው። ይሄን ያዙልኝ። ታምረ ማርያም ካልተነበበ ቅዳሴ አይገባም። ስለዚህ ታምረ ማርያም ምንድን ነው? ዶግማ። እኛ ይኸው እንደዚህ የምናደርገው ታምረ ማርያም ዶግማ ነው። እንዴት ታምሯ ካልተነበበች ቅዳሴ ስለማይቀደስ። ተባረኩልኝ።
ጸጋ ይብዛሉት መሪ። ያ እሺ፣ ቡዜ እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። እሺ የመሬቷና የቲክቶክ ያለበት ቦታ ቡዜ ጥሩ አይደለም። መወያየት የምትችልበት ቦታ ሆነ ግባ ፕሌስ። አቤት ይሰማል። ሊያወራ ያለበት ቦታ ለመወያየት ጥሩ አይደለም። አይሰማም። ይሰማናል። ጫጫታ ግን አለ። አትሊስት ጥሩ እንኳን ቦታው ናችሁ ብትገቡ ጥሩ ነበር። እሺ አስወጥቻለሁ። በቃ ሌላ ኦርቶዶክሳዊ ካለ ይግባ። ብዙ ጥሩ ቦታ ራስን ጥሩ ቦታ አድርግና አመቻችተህ ግባ። ፌቨን አይ ቲንክ ጥያቄ አለኝ ብላ ገብታ ነበር። ፌቨን ምንድን ነው ጥያቄሽ? ጠይቅኝ እና ቶሎ ብለሽ። ስለሰራኸው ቪዲዮ መጠየቅ ይቻላል? አይ ቆይ በዚህ ርዕስ ላይ ብናወራ ይቻላል? ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። እሺ በዚህ በርዕሱ ላይ ብናወራ ይሻላል። የመሬቷና የቲክቶክ ኦርቶዶክስ ይለያያሉ ላንቺ? እኮ እንደዛ ብልሃል እንዴ ቪዲዮ የሰራኸው? ኦኬ በሱ ቪዲዮ ከሆነ ትችያለሽ። ምንድን ነው አሁን ቪዲዮ ላይ የለጠፍከው የልደትን ፎቶ ለጠፍ ነው ምንድን ነው? አሁን ከዛ ቪዲዮ ምንድን ነው የምትሰብከው? ወንጌል የምታስተምረው ነገር ምንድን ነው? እንደሚለያይ ነው አይደለም? ወይም ደግሞ ቆሞ ሲሳሳም ስላት ሴት ሲያባልግ ምናምን አላየኸውም? ዝም ብሎ በኤአይ የተሰራ ፎቶ ተለጥፈ አንድ አይደለም ማለት የሰውን ፕራይቬሲ እንደዛ መለጠፍ ምንድን ነው? ምን አይነት ወንጌል ነው የምታስተምረው? አይ ልመልስላ ግዴ በመጀመሪያ ነገር የቲክቶኳ ይኸውልሽ ፈታ እንደዛ ነው ፈታ ነው የሚሉት እንጂ ወንጌል የሰበኩ አይደሉም። የቲክቶኳ የምታደርገውን ያንን ነገር የመሬቶቹ ሲያደርጉ አላየንም። ካለም ትነግሪንና እንግዲህ በእናንተ ቤት ምንም ችግር ስለሌለ ማረጋገጫ አለ። እሱ አሁን ስለዛ ፎቶ የእሱ መሆኑ ምንድነው ማረጋገጫ? ከየት ነው ያመጣው? ወይስ አጠገባቸው ነበር? ከአንተ ነው ፎቶ ያነሳቸው? ኦኬ እሱን እንግዲህ ሌላ ጊዜ ትጠይቀኛለሽ። አሁን ማረጋገጫው የፎቶ ማረጋገጫ ልሰጥ አይደለም ቤቱን የከፈትኩት። የቲክቶኳና የመሬቷ ፕራይቬት አይደለም። የኔ እናት ፕራይቬት መብታቸው ነው። ቆይ ርዕስም አንቀይር። ፕራይቬት አይደለም መብቱ ነው። ያደረገው ትክክል ነው። ፕራይቬት አይደለም። ዳጊ አንተ ወንጌል ልታስተምር አይደል? እዚህ የመጣኸው ወንጌል ልታስተምር የሆነ ሰዓት ላይ ጠየቅሽኝ አይደለ? ከጠየቅሽኝ ልመልስልሽ ወይ ደግሞ አትመልስልኝ ተናግሬ ብቻ ልውጣ ከሆነ ዝም ልበል። ጠይቀሽኛል ልመልስልሽ። ያደረገው እዛ ላይ የምታየው ነገር የቲክቶኮችን ህይወት ይገልጻል። ቲክቶክ ላይ ያሉ ሰዎች ገበሽ ህይወታቸውን ይገልጻል። ፈታ ማለት ጌም መጫወት ማረጋገጫ ምንድን ነው? የዛ ፎቶ እርግጠኛ የሱ ትጠይቂያለሽ እንጂ ሲመለስ ታቋርጫለሽ። ወይ ምን ይሻላል? ወይ ጥያቄን አልጨረስኩም በይና ላዳምጥ። የመለስክልኝ ነው ግን ማረጋገጫ ንገረኛ። የት አይተህ ነው የሱ ፎቶ የሱ ትክክል እንደሆነ የት አይተህ ነው የለጠፍከው? መጀመሪያ የመለስኩልሽ መልስ ሰምተሽኛል። እሱን ሳልጨርስ ነው ሌላ ጥያቄ ጨመርኩ። እሺ ልመልስና ልጨርስ። አንድ ጊዜ ታገሽኝ። የቲክቶኳን ይገልጽልኛል። ያ ፎቶ ቆንጆ አድርጎ ነው የሚገልጽልኝ። ምንም ነውር አይደለም። ምንም ፕራይቬት የምትይው ነገር አይደለም። ፐብሊክ ላይ ያደረገው በጓዳም ቢያደርገው ፐብሊክም ቢያደርገው ለአንድ ኦርቶዶክሳዊ ያ ችግር የለውም። እኔ ችግር አለው ብዬ አልለጠፍኩትም። አንተ ላይ እኮ የሆነ ሰዓት ምንድን ነው አልገባኝም። ስንት ሰከንድ ነው የምትፈቅጂልኝ? ፍቃጄልኝ። እሺ አንቺ ቤት ስለሆነ ስንት ሰከንድ ላውራ? አሁን ወደ ሰከንዱ ላለወጥሽው ከሚኒት እንዴ? ኦኬ ስለዚህ ፎቶ ምን እንዲያሳይልኝ ነው ፈልገው መስልሽ? የቲክቶኩን ላይፍ እንዲያሳይልኝ ይፈልግ። ቲክቶክ ላይ ያሉ ወንጌልን ሰብካለን የሚሉ ሰዎች እንደዛ ነው፣ ፈታ በማለት ነው ጊዜያቸው የሚያሳልፉት። ምንም ነውር የለውም። ግን የወንጌል ስራ እየሰሩ አይደለም። ቤተክርስቲያኒቷ አፕሩቭ የምታደርገውን ቤተክርስቲያኒቷ ልጆቼ ናችሁ የምትለውን ደግ አረጋችሁ የምትለውን ነገር እየሰሩ አይደሉም። ስለዚህ ይለያያል። በትምህርት በተግባር በውሏቸው በድርጊታቸው መሬት ላይ ካለችው ቤተክርስቲያን ነገረ ስራቸው ሁሉ ይለያያል አልኩ እንጂ ያደረጉት ነገር ኃጢአት ነው ነውር ነው ገመና ነው ብዬ አይደለም። ምን ችግር አለው ደግሞ? ያም ኃጢአት ነው አላችሁ እንዴ? እሱንም በእናንተ
እኛ ጋር ያላገባ ሰው እንዲያደርግ አንመክርም። አይደለም አንተ ያረከው እሱን ፎቶ ላይክ እንደ ውርደት ምናምን ነገር አይተህ እንደዚህ ነው የሚያደርጉት። ጠጥቶ ሰክሮ እንትን ሲል ምናምን አላየም፣ ቤተክርስቲያን ሲያሰድብ አላየም። ዝም ብሎ ያገኘውን ፎቶ ለጥፈ ዚስ ኦርቶዶክስ የኦርቶዶክስ ሰባኪዎች እንደዚህ ነው የሚያደርጉት ብለህ የሰውን ፕራይቬሲ ነገር አድርገህ ፕራይቬሲ የሚለው ቃሉን ለምዶብሽ ነው እኔ እናት ወይስ ትርጉሙን አታውቀውም? ፕራይቬሲ ማንም ሰው ፕራይቬሲ እስኪ ምን ማለት ነው? እስኪ ንገሪኝ፣ አስተምሪ። ፕራይቬሲ ምን ማለት ነው? እስኪ ንገሪኝ ትርጉሙን። የታየ ማረጋገጫ ምንድን ነው? እሱ ሲያደርግ የእሱ ገባሽ? ምን እናት የትም ጠይቅሽ መልሽ። ፕራይቬሲ ምን ማለት ነው? እስኪ ልማር። የራሱ የግል ህይወት የሆነ ነገር ለምን ትለጥፋለህ? ጎበዝ፣ የግል ህይወት ነው። አይሽ ጎበዝ። ፕራይቬሲ የግል ህይወት የሚልም ትርጉም ሊኖረው ይችላል፣ ወይም ደግሞ የግል የሚል ብቻም ትርጉም ሊኖረው ይችላል። አሁን እዛ ጋር ያደረገው ነገር አደባባይ ላይ የተደረገ ነው፣ ነውር አይደለም። ለእናንተ በተለይ የታየ መሆኑን የእሱ ፎቶ መሆኑን ያቺ ሴት የእሷ መሆኑን የታየህ ነው ያልኩህ። የታይታል አንተ ፎቶን ደግሞ ለጥፌ በፎቶ ዙሪያ ደግሞ ስለጥፍ ነው የምትገቢው የዛን ጊዜ። አሁን ምንድነው እዛ ጋር ያለው ነገር ሰውየውን ማንነት የሚያንቋሽሽ ወይ የሚሰድብ የእሱን ክብር ነው አንተ እየተጠቀምክበት። ለዛ ነው በቃ የእሱን ክብር ያዋርዳል ብለህ ስላሰብክ ነው ፎቶ። እኔ እንጃ እንግዲህ እኔ እንደዛ አንቺ ልቤን መመርመር መቼ እንደጀመርሽ አላወቅኩኝም። እንግዲህ ከጀመርሽበት ቀን ጀምሮ እንደሱ አስቢ እኮ። እሱን ስለለጠፍክ ምን አይነት ወንጌል ነው ያስተማርከው ነው? አሁን ለሌላው ሰውስ ምን አይነት ወንጌል አስተማርክ? እሱ እኔ አሁን ስሚ ወንጌል ላስተምርማ ቤቴን ከፈትኩልሽ እኮ ይኸው። ያ ጥሩ ለእናንተ አይን ከፋች ነገር ነው። ገባሽ? ሰውን የሚያናድድ ሰውን ላይክ የሆነ ነገር ውስጥ የሚያስገባ ነው እንዴ? አናዶኝ ነው በእኛ ታዲያ እነሱ አናዶኝ ነው። አናዶኝ አይደል? ማንም የሚያናድደኝ እኔ እንጃ። አናዶ የሚያናድድ አልሽ እኮ ነው። አንተ ቤት የከፈትከው ወንጌል ልታስተምር ነው። ዘማሪ ነህ ምናምን እኮ ከፈትኩ እኮ እኔ እናት። እንደምታየው እዚህ ጋር የጠየኩሽ ነው። ስጠይቅሽ አልመለስሽልኝም። ስለ ፎቶ የምትፈልጊ ከሆነ ብዙ ፎቶዎች ይለጥፋሉ። አንዱ ፎቶ ብቻ ነው ያየሽው። ብዙ ፎቶ ለጥፍ ያለው ባይተው እንዳለ ግን እንዳትሆን እንዳግዬ ምናልባት ይሄ እንትን ማድረግ ነው እንዴ መሪ ምናልባት ብዬ ነው እኔ እንደዚህ ካላት ምን አሉ? አይ ወዳጁ ነሽ ምናልባት ወይ ቢኒ አባባል አይ ቁም ነገር ነው የምልሽ። ቁም ነገር ነው በቆይ ቁም ነገር ነው። ምናልባት ትዳር ነው። ትዳር ክቡር ነው። ሰው በግሉ እንደዚህ ያደረገው አደባባይ ሲመጣ በትዳር ላይ ትልቅ የሆነ እንትን ይፈጠራል እና ይሄ እንዳይሆን በእርጋታ መመለሱ ጥሩ ነው ብዬ ነው እንትን ያልኩኝ። ምናልባት እንደዚህ በጣም ሆት ሆነሽ የመጣሽበት ምክንያት ያ እንዳይሆን ሰግቼ ነው፣ በመስጋት ነው እንደዚህ ያልኩኝ። አይ ራሷ ናት እያሉ ነው ከስር። ራሷ ከሆነች መብቷ ነው። ባይ ዘ ዌይ ራስሽም ከሆነች ችግር እኮ የለውም። እኔ እናት እኛ እዛ ጋር በአደባባይ ያደረግሽው ነገር ስለሆነ ምን ችግር አለው? ግን ፈታ የሚል ላይፍ ነው። እነዚህ ጋር ለገንዘብ ነው ራሱን የተናገረው። ባይ ዘ ዌይ እኛ እሱ ያልተናገረው ነገር አልለጠፍንም። ቤተክርስቲያኔ የምታውቀው ህይወቴን ወይም ማንነቴን ነገር የለም። እንደው ብታቅም ስለኔ አለ መናፍቅ ነው የምትለኝ፣ ለገንዘብ ብለው ነው ቲክቶክ ላይ የሚገኙት ብላናለች ይላል። የራሱ ትንታኔ ስለራሱ ማለት ነው። እና መሪጌታ የጠረጠሩት ጥያቄ ነገር ከስር እንግዲህ ትክክል እውነት የሚሰጠው አስተያየት ትክክል ከሆነ ራሷ ነች እያሉ ነው። ይመችሽ እናቴ ፈታ በይ። ለማንኛውም ግን ጌታ ኢየሱስ ይወድሻል። ዋናው ነገር ወንጌሉ ምንድነው ሀሳቡ መሰለሽ? ሁለት ወንጌል እናንተ ጋር ስላለ አንዱን ያዥ ትክክለኛው ነው ብለሽ የምታምኙ ብትይዥና በዛ ላይ ብንወያይ ጥሩ ነው። ቢኒ የሆነ ነገር ልትል ነበር። መሪጌታም ካልጨረሱ ይቀጥሉ። እነ ባሚማ ዘግተውናል። እነ ቤካ እነ ቢኒ አሁን ምንድነው በቃ ኦርቶዶክሳውያን አሁን እዚህ ጋር ርዕስ ይዘናል ነው እኔ ነኝ እዛ ፎቶ ላይ ያለሁት ካለች በቃ የእኔ ፕራይቬሲ የተነካ ምትል ከሆነ እሷ ትጠይቅ። አይ የወንድማችን ነው ካለች እሱ መጥቶ ይጠይቅ። ኦኬ ፎቶውን ራሱ ኦርቶዶክሳውያን ናቸው የለጠፉት። ትብጌንበት ዳጌ መጀመሪያ አይደለም የለጠፉት። አንደኛ እሱ ነው። ሁለተኛ በቃ እዛ ላይ ጥቂት ካወራን ወደ ርዕሱ እታለም የዚህ እንትኗ የቲክቶክ ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ አንድ ናቸው ወይ ነው ጥያቄው። እሱ ላይ መልሳለን። ኩላይት ርዕተተ ምናምን የምትሏት በቃ እቺ ቤተክርስቲያን መልሳላት አይደል ነው መልሽላት ነው በቃ
ካለበለዚያ አሁን በቃ ተነቅቶባቸዋል። ሁልጊዜ መመለስ ማትችሉት ነገር ሲኖር ይኸው መምህርሽ ገብተው እኮ ተንተባትበው መመለስ ስላልቻሉ በቃ ዝም ብሎ ስድብም ምንም ጨማምረው ተናግረው ነው የወጡት። እንደዛ አይሁን። ከቻላችሁ መልስ ካላችሁ ግቡና መልሱልን። ይህም በጌታ ፍቅር እንጠይቃችኋለን። ተባረኩ። ቀጥሉ። ግብረ ሰዶማዊነት በበዛበት ዓለም ላይ እንዲያውም ሰዎች ሳይጋቡ ማድረጋቸው ጥያቄ ቢፈጥርብኝም እኔ እናት እሺ ተባረኪ፣ እንወድሻለን። በጣም ነው የምንወድሽ። ማህበራዊ ሚዲያ ላይ ሲመላለስ ያገኘ ነው ጥሩ ቲክቶኳን የሚገልጽ የቲክቶኳን ኦርቶዶክስ የሚገልጽ ነው። ውላቸውን እኮ እያየን ነው። አንዴ ጌም ላይ፣ አንዴ የሐዋርያ ጉዞ ብሎ ሲፍታቱ ነው የምናያቸው። እና ጊዜ አግኝተው ቢሰብኩ ደግሞ አምስት ወንጀሎች ሰርተው ይኸው ቃሌ ለጠፎታል። እንደው ጊዜ አግኝቶ እስኪ እንደው ምን ሊል ነው ሲባል ሶላዎቻችን ላይ አንድ ጨምሮ አቤቱ ተነስ የመቅደሱ ታቦት የሚለውን ለማርያም ትንሣኤ ጥቅሱን ተጠቅሞ 4ቱ እንስሶች የሚለውን ለ3ቱ ስላሴዎች ተጠቅሞ ማርያም ታማልዳለች አታማልድም ስለው መጽሐፍ ቅዱሳዊ ጥያቄ ጠይቀኝ ብሎ ስቆ እንዴ ትቀልጃለች እንዴ? በጣም ነው የምትለያዩ። ቲክቶኩና መሬቱ መጨረሻ አይገናኝም። በተግባር በምግባር በህይወት በትምህርት በእንቅስቃሴያችሁ። ለዚህ ነው ቤተክርስቲያኒቷ አላቃችሁም ወይም አታቀንም ያላችሁት በራሳችሁ አንደበት። ብታቀንም አለ እኮ ራሱ ልደት ቃል ሲናገር እንደው ብታቀን እንኳ እነዛ መናፍቃን እነዛ ለገንዘብ ብለው ቲክቶክ ላይ የሚያገለግሉ ትለናለች ያለው ማን ነው? ራሱ ነው። እኛ አይደለንም። እና መናፍቅ ተብያለሁ በቤተክርስቲያን ይላችሁና እዚህ ጋር መጥቶ ማን ነው እስኪ በጥምቀት የሚሞግተኝ ይላል። ብራዘር መጀመሪያ ከመንፍቅና ውጣ ቤተክርስቲያን